ወደ ኦርቶዶክስ ተመልሻለሁ ነው ያልከው ኤርሚ? እኔ እንኳን ምናልባት ከመጀመሪያውም ታስታውስ እንደሆነ ከአንተ ቤት ጸሎት አድርግልኝ ስል የንስሐ ጸሎት ነበር እንድታደርግልኝ ተነጋግረን ነበር። አስታወስ? ጊዜን ጊዜ ከአንተ ቤት ሆነ ጌታን እቀበላለሁ ነው ያልከው? ጌታን ነው የተቀበልከው? ምናልባት እንግዲህ ሪከርድ አድርገናል ምናምን ነገር ስላሉኝ እኔ የመሰለኝ በሰዓቱ የንስሐ ጸሎት ጌታን የተቀበልከው ኤርሚ። ጌታን ተቀብለህ ከዛ አገልጋይ ትምህርት እንድትማር ብዬ ወንጌላዊ ተክሉን አገናኘሁ አይደል? የተፈለገ ከኔ አንድ ነገር ነበረ። ልክ የመጣው ሰዓት በሶስተኛው ቀን ሰሙ ነገ ኦርቶዶክስ ይሆናል እያሉ ሲለጥፉ አንድ ቀን ይሄው በዚህ ሳምንት ይሆናል ሲሉ ሲያልፍ ሲል እንደውም አንድ ልጅ ገብታ ጥያቄ ጠይቀዋለች። እኔ እንደውም በውጭ መስመር አያቸው ነበር። አንድ ሰው በእነዚህ ሰዎች ዙሪያ ገብቶ እነዚህ ልጆች አቆሙ ያላቸው ሰው አለ? ዶክተር ሻውል ማውሪያ በጣም ብዙ ሰዎችን አውርቻቸዋለሁ። አንድ ሰው አስቆሟቸዋል? ስንት ወር ሰሙ ይወጣል ሰሙ ሄድ አሁን ይባስ ብለው ምን አለው? ከ2 ዓመት ከ7 ወር በፊት ኦርቶዶክስ ውስጥ ደምን ባያለቀሰች ይቅርታ የጠየቀች የሐሰት ፌክ ቮይስ ሪከርድ አሰርተው ከዓመት ከ7 ወር በፊት እነ ፈለገ አትናቴዎስ እነ ልደተ ቃል ይዘው መጨረሻ ላይ እነ ገሌ እንዲያርጉ ብለውኝ እንትን ብለውኝ ነው ብላ አልቅሳ ይቅርታ የጠየቀችን ሴት ዛሬ ይዘዋት መጡ። ገንዘብ ከፍለዋት ቤተክርስቲያን አለበት እዚህና እዚህ ለሱ አይጠቅመውም። ሶ ከፈለገ ኦርቶዶክስ ሆኖ ይኖር፣ አለበለዚያ ደግሞ ትሩዝን ፕሮቴስታንት ሆኖ ይኖር። ከዛ ውጪ ግን እዚህ እየመጣ ሁል ጊዜ አዳዲስ ሰው ባታደክምብን። ከዚህ በፊት ነግሬህ ነበር። ሳራም አለች እዚህ እና ሶ በቃ አንተ ይቅርብ። አንተ የሚያስፈልገውን ቸርች እግዚአብሔር ነው የሚያስፈልግ፣ እውነት ነው የሚያስፈልግ። ስለዚህ በሆነ ጸንተ መኖር ያለብህ ሰው አታድክም። እዚህ ስላልጨረስሽ አይደለም ከዚህ ሰው ጋር እኔ ቁጭ ማለት አልፈልግም። የምትፈልጉ ከሆነ ነገሩ እንዲፈታ ይሄን ሰው አውርዱት። ጫሲና መልካም ጊዜ አንዴ ቆይ ካሎራ ኦኬ። እኔ አሁን የምትፈቱት ነገር እንዳለም የምትቋጥሩትም ነገር እንዳለም የተቆጣጠራችሁትም ነገር እንዳለም የማውቀው ነገር የለም። ግን አንዳንድ ቪዲዮዎችን ግን ሰምቻለሁ። ታናሽ ወንድሜ ኤርሚያስ የካናዳው ካልጋሪ እሱ እየተናገረ ያለው ነው እውነት ለዚህ ወይስ ተናገር እውነቱን? ኤርሚያስ እየተናገረ ያለው ነው እውነት? እውነቱን እንነጋገር። ለራሴ ሳደል አይደለም፣ ለራሴ እያደለሁ አይደለም። አንተ እውነት የምትናገር ፍርጥ አድርጌ ነግርልህ ነበር። እኔ እየተናገርኩ ያለሁት ነው እውነት። ኤርሚ እዚህ ጋር ተሳስተሃል እልሃለሁ የእውነት። ለምን አንደኛ አንተ ኦርቶዶክሳዊ ሆነህ እኔ ጋር መተህ ንስሐ ሊያስገባህ የንስሐ ጸሎት እኔ አንተን ላጸልይ አንድ ኦርቶዶክሳዊ ካሜራ ከፍቶ ላይቭ ላይ ተንበርከክ ብዬ ተንበርክከህ ንስሐ የምሰጥበት አንዳች ምክንያት የለም። የፉል ሞዴሬተር ስጪ። አሁን የፈተኩን እየከፈትኩ አሳየን፣ ያንተን ደግሞ እየከፈትኩ አሳየን። ቆይ አንዴ ይቅርታ እናውራ። ኤርሜ ቤቱን ምራው። ምክንያቱም አንተ ከ3 ወር በፊት ስለምታውቀው ደውዬም ስላወራሁህ እባክህ እኚህን ሰዎች እንደውም እገሌ ብዬ ኢቭን ተደውሎላቸው እነ ዳንኤል ይልማ ጋር ተደውሏል። ሰሙን ተዉት። ምን አረጋችሁ? ቁጭ ብሎ ቤቱን ከፍቶ መዝሙር ከመስማትና ከወንድሞች ጋር ከመነጋገር ውጭ ምን አደረገ? ተው ሲል ሰሙን እያጠና ነው። ይሄ ዳንኤል ይልማ መልስ ነው። ዛሬ አንተ ባለበት ነው የምናወራው። ምንም አላረኳቸውም። ኦል ኢን ኦል ከአንተ ጋር ብዙ እናወራ ነበር በፊት አውርተናልም፣ ሁሉ ነገር ታውቃለህ። የተፈለገ ከኔ አንድ ነገር ነበረ። ልክ የመጣው ሰዓት በሶስተኛው ቀን ሰሙ ነገ ኦርቶዶክስ ይሆናል እያሉ ሲለጥፉ አንድ ቀን ይሄው በዚህ ሳምንት ይሆናል ሲሉ ሲያልፍ ሲል እንደውም አንድ ልጅ ገብታ ጥያቄ ጠይቀዋለች። እኔ እንደውም በውጭ መስመር አያቸው ነበር። ማን ነው የሚለው? ይሄ አሉ ይሄ ግሎሪ የሚባል ተሰብስበው ቤታቸውን ከፍተው አሁን ገብታችሁ ማየት ትችላላችሁ። ከመጣው ጊዜ ጀምሮ ፎቶዬን እየዘቀዘቀ ይሄ ዮኒ ማኛ ከሚባል ግለሰብ ጋር ዮኒ ማኛ ባለፈው አብረን አልነበር የገባ ነው። ዮኒ ማኛ ጋር አብረን አውርተን ልክ ከወጣን በኋላ ማን ቤት አስቸሪ ዞርቱ ነው ምናምን የሚባለው ግለሰብ ጋር ገባ። አይ ቲንክ እንደዛ መሰለኝ። ሲያወራ እኔ መጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ ጥሩ ለውጥ እያየሁብህ ነው ብዬ እኔ ስክሮል አድርጌ ነው ያለፍኩት። ይፈልጉኝ ስለነበረ ያን ስክሪንሾት አደረጉ። ስክሪንሾት አድርገው እየለጠፉ መሳደብ ጀመሩ። ይሄንን ስክሪንሾት ሜርሲ በውስጥ መስመር ላከችልኝ።
አንድ ሰው በእነዚህ ሰዎች ዙሪያ ገብቶ እነዚህ ልጆች አቆም ያላቸው ሰው አለ? ዶክተር ሻውልን ማውሪያ በጣም ብዙ ሰዎችን አውርቻቸዋለሁ። አንድ ሰው አስቆሟቸዋል? ስንት ወር ሰሙ ይወጣል ሰሙ ሄድ። አሁን ይባስ ብለው ምን አለው? ከ2 ዓመት ከ7 ወር በፊት ኦርቶዶክስ ውስጥ ደምንባ እያለቀሰች ይቅርታ የጠየቀች የሐሰት ፌክ ቮይስ ሪከርድ አሰርተው ከዓመት ከ7 ወር በፊት እነ ፈለገ አትናቴዎስ እነ ልደተ ቃል ይዘው መጨረሻ ላይ እነ ገሌ እንዲያርጉ ብለውኝ እንትን ብለውኝ ነው ብላ አልቅሳ ይቅርታ የጠየቀችን ሴት ዛሬ ይዘዋት መጡ። ገንዘብ ከፍለዋት 2 ዓመት ከ7 ወር የሆነውን ኬስ ይዘው መጥተው ልጅቷን እያዞሩ ይከፍቷታል። ማን ይሄው ይሄ ግሎሪ ምን ሴቶችን ጉዱን እናሳያችሁ። ይኸውላችሁ አም ሶ ሀምብል በነገራችን ላይ ስለማታቆይ ሊሆን ይችላል። በእናንተ ልክ ልናገር ብል ይላል እኔ ሞረድ ይሆንብኛል ብዬ ነው። ሲቀጥል ደግሞ እየቆረጣችሁ እኔ በሰዓት እዚህ ሚዲያ ላይ ያላችሁ ጴንጤዎች ነው ያልኩት። ምክንያቱስ እነሱ ቤት ስለነበራችሁ እነዚህ ልጆች ቤት አንድ ቀን 5 ወር ከምናምን እኚህ ልጆች በየገቡበት እየገቡ ቪዲዮ ሲከፍቱ በየሄዱበት የውሸት መረጃ ሲሰጡ አንድ ትዕግስት የምትባል በምጠመቅበት ሰዓት ኖርማሊ በጣም የዋህናት ብዬ ነበረ። በቃ ስጦታ ገዛ ብላ አሳሬን አሳይታ 3 ቀን ነው ልጅቷ የደወለችው። እኔም ብዬ አልኳት። ምን አደረገች? ስለምትንቀኝ ነው አይደለ? እንዲህ ብላ በመከራ 5000 ብር ላከች። ስጦታ ገዛ ብላ የተጠመቁ ጊዜ ምን ታደርጋለች እቺ ልጅ? የተላኳት እቺ ልጅ እነዚህ ልጆች ናቸው። እነዚህ ልጆች ለኔ የላከችውን 5000 ብር እኛ 5000 ብር ቁርስ በልተን የምንጨርሰው ብር ነው። ምናልባት ስለኔ ማንነት ስለማያውቁ ሊሆን ይችላል። ቁርስ ወተው ብትወጣ ሆቴል 1 ኪሎ ስጋ አትገዛበትም። ለጥፈው ሰሙ ሴቶችን ብር እየበላ ነው። ማን ነው የሚለው? እኙት እዚህ ጋር እኔ ይላችሁ እዚህ ጋር ብዙ መንካት ማልፈልጋቸው ሰዎች አሉ። ቤቴ ስለተናገርኳቸው ከነዚህ ልጆች ጋር ያሉ እንዲህ አርጉ እያሉ ሚልኳቸው እነዚህ እንዳትተውት በየሚገባበት እየገባችሁ ቪዲዮ ክፈቱ እያሉ እየተባሉ አሁን ማንም ነው ወንጌላማኝ ቤት እኔ እሷም ራሱ መጀመሪያ ወንጌላማኝ አልመሰለችኝም። ስገባ አቁም ያለው ምክንያቱም ትናንትና ፓስተር አሌክስ ቤት ፓስተር አሌክስ ድራማ ሲሰራብኝ ስለነበረ ስፔሲፊካሊ እዚህ ሚዲያ ላይ ያላችሁ ነው። ምክንያቱም አንድ ሰው እነዚህ ቤት ገብቶ ተዋላላቸው ኢቭን ኢፍ ቪዲዮ ከነዚህ ባለጌዎች እየተቀበሉ እኔ ወላችሁ እዚህ ጋር ማልናገራቸው ብዙ ሰዎች አሉ። ብዙ ሰዎች ቢልላቸው እኔ እኮ እናንተ ና ብላችሁን ጎትታችሁኝ አይደለም እኮ ወደ ጌታ የመጣሁት። እናንተ የሰጣችሁን ክርስትና የለም። እንኳንም ክርስቶስ አልሆናችሁ፣ እንኳንም እግዚአብሔር አልሆናችሁ፣ እንኳንም አልሆናችሁ ብትሆኑ እናንተ የዓለምን ሕዝብ በመርዝ ጋር ልታቃጥሉት ሁሉ ትችላላችሁ። እኔ በግልጽ ነው የምነግራችሁ። እኔ ቴልኮ አንተን ባገኝ በስተት ፎቶን ባገኝ እኔ እግዚአብሔርን አልለቅህም። ይኸው ነገር ያለህበት ሄዳለሁ። ኦኬ እምጠብቀው ያንተን ማንነት ነው እና ግሎሪ የሚባልን ሰው ይኸውላችሁ እናንተ ተከፍሏችሁ ነው አይደለ? በዚህ ልክ እየተከተላችሁ ምስሉኝ፣ በዚህ ልክ በየቤቱ እየገባችሁ በዚህ ልክ የአብ 2 ዓመት ከ7 ወር ቪዲዮ አምጥተህ አንተ እኔ ልታሸማቀኝ አይደል? እንዳንተ አይነት ጭንቅላት ባለው ሰው ነው የሚሸማቀቅ አይነት ሰው አይደለም። አንተ በአማርኛ አውርተህ እንኳን ከሰው ጋር ማትግባባ ሰው ነህ። ልንገር ፍራንክሊ ላውራ በጣም ከልክ ስታልፉ በቀደም ነው ያን ነገር እዚህ ፕላትፎርም ላይ ያላችሁ ጴንጤዎች ብዬ ነው የተናገርኩት። ምክንያቱም አንድም ሰው እነዚህ ልጆች ሊያስቆማቸው ይባስ ተብሎ ሌሎች ሰዎች አረ ይሄ ልጅ ተውት ተብሎ ሲደወልላቸው አይ እያጠና ነው። እሺ ሳራኔ አንድ ነገር ልጠይቅሽ፣ ወንድምሽን እንዲህ ቢያደርጉት ምን አይነት ስሜት ይሰማሻል? እኔ ቤተሰቦቼ በጌታ ናቸው። በጣም የሚያዝኑ ስሜት ያላቸው ቤተሰብ አለኝ። ይሄው አንደኛው ይሄው ቤክ የሚባለው አንደኛው ከነሱ ጋር የሚሰራ ምንድነው ለምንድነው እንዲህ የምታረጉት ሰሙን ብላ ፓስተር ሄለን ስትጠይቃቸው
አገልግሎታችን፣ እሱን መከታተል አገልግሎታችን ነው። እንዲህ ነው የተባለው። ኢቭን ኢፍ አንድ ቀን ገብተው እንኳን አቁመዋል አላቸውም። ያው አሁን ስንተኛ ስድስተኛ ወር እየመጣ ነው አይደል? አንድ ቀን ስም እየጠራህን እኔ ወርዳለሁ። ምን ሰራለሁ እዚህ? እኔ እየከፈትኩ አሳያለሁ። እሱም እየከፈተ ያሳያል። ኤርሚ እዚህ ጋር ቁጭ ብሏል። ኤርሚ የሚናገረው ነገር ኤርሚ የሚናገረውን ነገር ይናገር። ከኤርሚ የምንማረውን እንማር። በዚህ ወጥቶ ገብቶ ምንም ግድ አይሰጠንም። አንድ ነገር አይጨምርልንም ስለአንተ ህይወት። ሳሙ ቆይ አንዴ። ኧረ እንደዚህ አይነት ክብረ ነክ ነገር የቅድሙ ኤኒዌይ፣ እሺ አሁን ስማቸው የተጠሩ ሰዎች ብሎ ሲሳደብ ከነበሩት አንዱ ስለሆነ ነው። እሺ ሳሙ ሚውት አድርግና ኤርሚ ይናገር ፕሊዝ። ኦኬ እሺ ኤርሚ ቅድም ስለጀመርኩ ከኤርሚ ልምጣና ከዛ ወደ ኤርሚ የሆነ ነገር ስትናገር ሰዎች ይላኩልኛል ቪዲዮ። አይ ቲንክ ጥያቄ ጠይቄ የሚመልስልኝ ስላጣሁ ወደ ኦርቶዶክስ ተመልሻለሁ ነው ያልከው ኤርሚ? እኔ እንኳን ምናልባት ከመጀመሪያውም ታስታውስ እንደሆነ ከአንተ ቤት ጸሎት አድርግልኝ ስል የንስሐ ጸሎት ነበር እንድታደርግልኝ ተነጋግረን ነበር። አስታወስክ? የዛን ጊዜ ከአንተ ቤት በነበር ጌታን እቀበላለሁ ነው ያልከው። ጌታን የተቀበልከው ምናልባት እንግዲህ ሪከርድ አድርገናል ምናምን ነገር ስላሉ እኔ የመሰለኝ በሰዓቱ የንስሐ ጸሎት ጌታን የተቀበልከው ኤርሚ። ጌታን ተቀብለህ ከዛ አገልጋይ ትምህርት እንድትማር ብዬ ወንጌላዊ ተክሉን አገናኘሁ አይደል? ያ እሱን እንዳገናኘኝ አውቃለሁ። ትምህርት እንድማር ማለት በቃ ተምረህ እንድትጠመቅ ነው አይደል? ወንጌላዊ ተክሉን ያገናኘው ጓደኛዬ። ያ እንድማርማ አገናኝ። ስለዚህ ጌታን ስለተቀበልክ ነው ታዲያ እንዴ? ጌታን እና ግን ቆይ በሰዓቱ ኤርሚ አሁን ምን አለ ህሊናዬ ጋር መጣላ ስለማልፈልግ ቆይ ሞክሼ ልብ ብለህ ኤርሚሻ ከፈለክ እኮ መመለስ ትችላለህ ወደ ኦርቶዶክስ። ነው መመለስ ፈልጌ ሳይሆን እውነታውን ይዤ መሄድ ስለፈለኩ። እውነታው ይሄ ነው ታዲያ። እውነታው ከኔ ጋር ነው የምታወራው። እውነታው እኔም ጋር ዳኒሻም ጋር ረጅም ጊዜ እንደተከታተልክ እና ጌታን መቀበል እንደምትፈልግ እኔ ነገርከኝ እና በገስት ላይ ሁሉ እንኳን እየገባህ ጌታን ሳትቀበል በፊት ኤርሚ እወደዋለሁ ትምህርትህን ብለህ ደጋግመህ ነግረኸኛል። እና አሁንም ተቀምጬም ቤቴንም ከፍቼም እኮ የሆነ ቦታም ገብቼ ስለአንተ ጥሩ ነገር እንደምወድህ እኮ እናገራለሁ። ልክ ነው ኤርሚዬ። ግን በወቅቱ ንስሐ መግባት ጌታን መቀበል እፈልጋለሁ ብለህ ስትል እዛው ጋር ጌታን አስቀበልኩ። ከዛ መማርና መሰረታዊ ክርስትና ትምህርት ወደ ጌታ ከመጣህ እኛ በቸርች ማንንም ሰው እንኳን ጌታን የተቀበለ አዲስ ሰው ቀርቶ አይደለም ነባር የሆኑትንም እዚህ የማገኛቸውን ወገኖች በሙሉ ከቸርች እንዳይቀሩ ወደ ቸርች እንዲሄዱ እኔም በቸርች ስላለው በቸርችም ስለማገለግል ኦኬ ወደ ቸርች ሂዱ ብዬ ቅዱሳን ወገኖችን ሁሉ በጌታ ቤት ያሉትን አበረታታለሁ። ስለዚህ አንተም የት ነው ያለው ብዬ ስለ ካልጋሪ ያልከኝ ካልጋሪ ወንድሜ ወንጌላዊ ተክሉ እዛ ስላለ ደውዬ አግኝቼው ስልክን ሰጥቼው ይደውልሃል ብዬ የሱንም ስልክ ላንተ ሰጥቼ ደውሎልህ ተገናኝታችሁ መሰረታዊ ክርስትና ትምህርት እያስተማረህ እንደሆነ ሁሉ ነግረኸኛል አይደል ኤርሚ? ያ እየተማርኩ ነበረ። ከዛ ተማርና የውሃ ጥምቀት ተጠመቅ ብዬ ቸርችም ሁሉ ጭምር መሄድ ጀምረህ ነበር። ያ 2 ቀን ሂጄ ነበረ ቸርች። ምን ላይ ደረስክ? ያ አሁን ምንድነው መሰለህ ኤርሚ፣ እኔ እዚህ ጋር ምን አለ መሰለህ፣ እኔ ስለ ፈጣሪ ወይም ስለ እግዚአብሔር ቃል እውነት የምናገረው ነገር እኔ የማውቀው የነበረው ነገር ኦርቶዶክስ ነኝ። በኦርቶዶክስ ውስጥ ሆኜ ጥያቄዎች ነበሩብኝ። ከእናንተ ቤት ስመጣ በፍቅር አስተናግዳችሁኝ ጥያቄዎችን ለመመለስ ከማስረጃ ጋር ትነግሩኝ ነበረ። ከዛም በኋላ ይህን ጌታ ታምነዋለህ ወይ ብለህ ስጠይቀኝ አዎ አምነዋለሁ፣ ነገር ግን በደንብ ማወቅ አለብኝ ስል ከዛን የንስሐ ጸሎት እንድትጸልይልኝ ነው እንጂ እኔ ጌታን መቀበሌን እውነት ለመናገር እግዚአብሔር ምስክሬ ነው። ቆይ ልጨርስልህ ኤርሚ፣ አንዴ ልጨርስልህ። እኔ እውነት እያወራሁ ስለሆነ እኔ የማዋሸው ነገር የለም። እኔ በእናቴ የምነግርህ ነገር እኔ የንስሐ ጸሎት እንደተደረገልኝ እንጂ እኔ ጴንጤ ወይም ደግሞ ጌታን ተቀብዬ ጴንጤ እንደሆን ከንስሐት አላውቅም። ከዛም በኋላ ግን እኔ ማቀው እውነታውን ማቀው የንስሐ ጸሎት አድርገህልኝ ከዛም በፕሮቴስታንት ያለውን ትምህርትም
በኦርቶዶክስ ደግሞ የኔ ጥያቄ የሆኑትን ትምህርቶችን ለማወቅ እየተማርኩ ነበረ። በጎን ለጎን ተክሉን አገናኘኝ፣ ተክሉ ማስተማረኝ እየተማርኩም ነበረ። በኦርቶዶክስም በኩል ደግሞ ማንኛውንም በቤተ ክርስቲያን አስተማሪ የሆኑትን እያስገባው ከቤቴ እየጠየኳቸው ነበረ። ስለዚህ እኔ መማሬን ነው እንጂ የማውቀው እኔ ጴንጤ ነኝ ብዬ ኦፊሻሊ በትክክል እንትን አላልኩም። ከዛም በኋላ ግን በቤተሰብም ቆይ ልንገርህ ኤርሚ ቆይ ልንገርህ እኔ ከዛም በኋላ ጌታን ተቀብለዋል ጴንጤ ነው ምናምን የሚባል ነገር በጣም እየተሰራጨ ሲመጣ መሲን በውስጥ ደውዬ በስነስርዓት ያለውን ሁኔታ በሙሉ ልነግርህ ፈልጌ ላንተ ደወልኩልህ። ስልክ አላነሳልኝ ስትል እያንዳንዱ ነገር ይሄ ነገር ልክ አይደለም፣ እኔ እንደዚህ እያመንኩ ነበር እንደዚህ ነው ብዬ ለመሲ ካስከበ ነግሬያታለሁ። እና ይህንን መልእክት ለኤርሚ ያስተላልፊልኝ ብዬ መቼ ነው ይሄን ያልካት? ምናልባት አሁን 3 ቀን መሲ ሁይታንሻ እንዴ 3 ቀን በቃ ያው እንደው ረጃ ይባል ሳምንት እህትየው አልነገረችኝም። አይ አላወራንም መሲ ቆይ ኤርሚ ቆይ በዚህ 3 ቀን ውስጥ ነገርከኝ። ያው 4 ቀን 3 ቀን እንደዛ ኤርሚ ቢዚ ነበር፣ እኔ ትንሽ ቢዚ ነበርኩ፣ አልተገናኘንም። ለዛ ነው ያወራው። ልክ ነው እኔ ቢዚ ነኝ። ግን ከ3 ቀን በፊት ኤርሚ እኔ እናንተ በጣም ብዙ ጊዜ ተደዋውለናል፣ አውርተናል። ቆይ ኤርሚ አውርተናል። ቤት ከፍተህ አንተ እዛ ስትነጋገር ኦርቶዶክሳውያን ወገኖች ሲመጡ መጥቼ በተናገርኩበት ራሱ ቃሉን ክሌም አድርገህ እኔ ጴንጤ ነኝ አሁን ብለህ ስትናገር ሁሉ ራሱ ሰምቻለሁ። አሁን በዛ ሰዓት ላይ ከጓደኞችም ይመጣሉ የኔ የሀገሬ ልጆችም ይመጣሉ ምናምንና ወገን አድርገን የምታወራ ወደ ጴንጤዎች ወግነን የምታወራ ኦርቶዶክሳውያኖችን ሲገቡ ልትቀበላቸው አትፈልግም፣ ታስወጣቸዋለህ። ሞዴሬተር ለኤርሚያስ ሰጠን የምታስወጣቸው ሲሉኝ አሁን እኔ መማር ፈልጌ ነው እየተማርኩ ነው። ስለዚህ ከእናንተ ጋር መጨቃጨቅ አልፈልግም። ጴንጤ ነኝ ሁላ ስል የነበረ አሁን በዛ ሰዓት ላይ የንስሐ ጸሎት እንደተደረገልኝ አውቄ እንጂ በቃ ስለዚህ የንስሐ ጸሎቱ ስትጸልይልህ ጌታን ትቀበላለህ ብዬ ጠይቄ አዎ ብለህ ኮንፌስ እንደዛ አላልከኝም። ቆይ እኔ እኮ ሁለት እንደዛ አላልከኝም። አይነት ነገር አለ። አሁን ክህደትም አልክድም መካድም አልፈልግም። ሞክሼ አሁን እኮ ይሄ አያጣላንም። እኔ መጣላት ፈልጌ አይደለም። አያጣላንም ብዬ የምልህ ምንም አያጨቃጨቃንም፣ አያጣላንንም። እኔ እናንተ ነው ሁለት አይነት ነገር እኔ አላወራም። አንተም እንዳታወራ መጠንቀቅ ስላለብኝ ነው። ጌታን ወደህና ፈቅደህ ነው ሁላችሁም እዚህ ሶሻል ሚዲያ ላይ ጌታን የተቀበላችሁ ሰዎች ጌታን እንቀበላለን ብሎ ነው። ሰሙም ጌታን እቀበላለሁ ብሎ ነው የመጣው። ኦኬ፣ በመቀበላችሁ ደግሞ ምንም አላጠፋችሁም፣ አበጃችሁ እንጂ ማለት ነው። ግን አሁን አንተ ጥያቄ ጠይቄ የሚመልስልኝ አቶ ብለህ ቅድም ሰዎች የላኩልኝ ቪዲዮ ትክክል አይደለም። እኛ ወንጌላውያን አማኞች ጋር ጥያቄ ተጠይቆ በቸርች ደረጃ ይሄንን መመለስ አቃተን ብለን ከቤተክርስቲያን ሰዎች እንዲወጡ ምክንያት የምንሰጥበት አንዳችን ምክንያት የለም። ስለዚህ ሌላ የምትለው ነገር ካለ እንጂ ኦርቶዶክስ እምነት ተከታይ ነበርክ፣ ከዛ ጌታን የተቀበልከው እኔና ዳኒ ጋር ደጋግመህ ተገባ ነበር፣ ጥያቄ ትጠይቀን ነበር። ለጠየቀን ጥያቄ ሁሉ አጥጋቢ መልስ የምንሰጥ ሰዎች ነን። አጥጋቢ መልስ ከኛ እውቀት ያለፈ ሰው ካለ ደግሞ ወደ ሌላ ሰዎች ጋር ደግሞ እንልካለን። በእውቀት ከኛ የደረጀ ነገር ያላቸው ሰዎች ጋር ደግሞ እንልካለን ማለት ነው። ግን አንተ ለጠይቀው ጥያቄ ቆይ ኤርሚ፣ አንተ ለጠይቀው ጥያቄና ሌሎች መሰሎች ለጠይቁት ጥያቄ መልስ ሰጠናል። ስለዚህ አሁን እኔ ቅድም ስትናገር የሰማሁት እኔ በጴንጤው ጥያቄ ጠይቄ ለጥያቄ መልስ የሚመልስልኝ ስላጣው ነው የሄድኩት ብለሃል። እዚሁ ቤት ላይ ቅድም ስትናገር ሰማሁት ማለት ነው። መጀመሪያው ደረጃ ኤርሚዬ፣ መጀመሪያ ደረጃ እኔ አሁንም ከመጀመሪያው ክሊሩ ነው እንዲታወቅልኝ የምፈልገው ነገር ከአንተ ፊት ማሏሽ ነገር ማለት በጣም ነው ማከብር። ከማንም በላይ እውነት እንደምታወራና ትክክለኛ ነገር እንደምትናገር በጣም ከረጅም ጊዜ በላይ እንደምከታተል እኔ ሁሌ የምናገረው ነገር ነው። ኤርሚያስ የሚናገረውን ነገር ከፍቅርና ማለት በጸባይ ወይም ደግሞ በፈለጋችሁት መንገድ ብታናገሩት ኤርሚያስ በትክክለኛ መንገድ ነው የሚናገር ብዬ ሁሌም ኦርቶዶክሳውያንም ቢኖሩ ማንም ቢኖሩ ለሁሉም ሰው ስለ አንተ የምናገረው ነገር እውነት ነው። እንዲሁም ጴንጤዎች እንኳን ከእኔ ቤት መጥተው የሆነ ሙዚቃ እየሰማው የሆነ ነገር እያልኩኝ መናገር እችላለሁ፣ ከእናንተ ጋር መሰዳደብ እችላለሁ። ኤርሚያስን ግን በጣም ነው እማከብረው፣ በጣም ነው መወዶ ብዬ እናገራለሁ ሁልጊዜም ማለት ነው። ይሄ የእኔ ልቤ ውስጥ ያለ ነገር ነው።
ግን እኔ አንድ ነገር ክሊር አድርገህ እንድታውቅልኝ የሚፈልገው ነገር ከእናንተ ቤት መጥቼ የንስሐ ጸሎት እንዲደረግልኝ እንጂ ጌታን ተቀብዬ ጴንጤ መሆኑ መጀመሪያ ማወቅ ስላለብኝ ነው። መጀመሪያ ኦርቶዶክስን እንኳ አላውቃትም። እኔ ከኦርቶዶክስ መቼ አውቂያት ነው? ኖርኩባት እንጂ እኮ አላወቅኳትም። ጠይቄም እኮ መልስ አላገኘሁባትም። ኤርሚ እዛ ጋር የንስሐ ጸሎት ኦርቶዶክሳዊ የሆነ የንስሐ ጸሎት ነበር የፈለግኩት እያልከኝ ነው? ኖ በዛ ሰዓት አድርግልኝ ያልኩት የንስሐ ጸሎት ነው አድርግልኝ ያልኩ። ኤርሚ የምረዳው እንደዛ ነበረ። ኦርቶዶክስነትህን ሳትለቅ ነው የንስሐ ጸሎት አድርግልኝ ያልከኝ በዛ ሰዓት አይደል? አዎ ምን ችግር አሉ? አንተ ወንድሜ ጸሎት ብታደርግልኝ። አሁን በቀን ልብ ስማኝ፣ የትኛው ኦርቶዶክሳዊ ነው የንስሐ እንኳን ቢያስፈልገው ከጴንጤ አገልጋይ ጋር ኤርሚያስ ጋር መጥቶ የንስሐ ጸሎት አድርግልኝ ብሎ የሚለው? ኦርቶዶክስነትህን ካለቀቅህ እዛው በኦርቶዶክስ ስርዓት ካህናቱ ጋር ሄደ ነው ንስሐ ጸሎት በንስሐ ስርዓት የንስሐ ጸሎቱን የሚሰጡ ማለት ነው ካህናት እንጂ እኔ አይደለም የምሰጥህ። ብራዘር እኔ ኤርሚ ከፈለክ በውስጥ እናውራ። አጭርና ግልጽ የምነግርህ በብርሃን የምነግርህ ጌታን እቀበላለሁ ብለህ ንስሐ ጸሎት አጸልይ ብለህ ስትል ጌታ ልትቀበል ነው ወይ ብዬ ስለ አዎ ብለህ ደጋግመህ ዳንዬም ጋር እኔም ጋር መጥተህ ጌታን ኦፊሻሊ ነው የተቀበልከው። ስለተቀበልክም ነው ወንጌላዊ ተክሉን ያገናኘው ካልጋሪ ላይ። ወንጌላዊ ተክሉ እንደኔ የሚያገለግል ወንጌላዊ ነው። ኦኬ እሱን አገናኝቼህ እያስተማረህ እና የውሃ ጥምቀትም እንዲያጠምቅህ ብዬ ነግሬ ከዛ ቸርችም አንዴ ሁለቴ ሄዳል። አሁን ቅድም ስትናገር የነበረው ግን ወደ ጴንጤ መጥቼ የሚመልስልኝ አጣሁ። ይሄ እንዲህ አይነት ክስ አቁሙ። አንተም ይሁን ኩሌ እኔ አልከሰስኩም እኮ አልከሰስኩም። እየተማርኩ ነበረ ጥያቄ አለኝ ነገር አላልኩም። ኤርሚሻ እኔን አይደለም የከሰስከኝ። ወንጌላውያን አማኞችን የሚከስ ነገር ስታደርጉ እኔን እንደከሰሳችሁ ነው። እኔም ከእነሱ መካከል አንዱ ስለሆንኩ ማለት ነው። ለምን ጥያቄ ተጠይቆ እኛ ቤት ጥያቄ ተጠይቆ መልስ ታጥቶ ኤርሚም ሆነ ወይ ሰንበዲ እስኪሄድ ድረስ የምናደርግበት ነገር እና ሳራ ካሎራው የሚለውን አካውንት ወይም ሚውት ወይ ብሎክ አድርጊልን። ሜንሽን እያደረገ በጣም ጸያፍ ስድብ እየተሳደበ ነው። አሁንም የምሰደብበት ቤት ቁጭ ማለት ስለማልፈልግ ነው። ካየ ብሎክ አደርገዋለሁ። ኖ ለምን ብሎክ ታደርጊዋለሽ? ቆይ ሰሙሻ ካሎራው የምትሳደበውን አቁም። ብሎክ ግን አታድርጉ። ያ ብሎክ ማድረግ አይደለም። አንደኛ ካሎራው የምናውቀው ሰው ነው። የምትሳደብ ከሆነ ካሎራው ፕሊዝ። ይሄ ልጅ ይቅርታና አንድ ጊዜ 1 ደቂቃ የማይሞላ ማለት 2 ሰከንድ ማውራት። ይሄ ልጅ የእውነት ኑር የሚለው ልጅ ከዚህ በፊት እዚህኛ ጋር መጥቶ መክረነው ነበረ እና ክርስቲያን መሆን ከፈለገ ክርስቲያን ሆኖ ይኑር። መጽሐፍ ቅዱስ አለ፣ ቤተክርስቲያን አለ። ከዛ ውጭ ግን ሞስት ኦፍ ዘ ታይም ሳየው አሁንም በንግግሮች ውስጥ አስተውሉና ስሙት፣ የሚገጫጭ ነገር አለ። ይሄ ልጅ የፖለቲካ ትርፍ ነው የሚፈልገው። ኤርሚያስም ራስን ባታደክም እና ምክንያቱም ከፈለገ አለለት መጽሐፍ ቅዱስ ከዚህ በፊት መክረነዋል እዚህ። ምክንያቱም አሁን እሱ ጊዜው እውነትን ከፈለገ መጽሐፍ ቅዱስና የእግዚአብሔር ቃል ቤተክርስቲያን አለለት። እዚህና እዚህ ለሱ አይጠቅመውም። ከፈለገ ኦርቶዶክስ ሆኖ ይኖር፣ አለበለዚያ ደግሞ ትሩዝን ፕሮቴስታንት ሆኖ ይኖር። ከዛ ውጭ ግን እዚህ እየመጣ ሁልጊዜ አዳዲስ ሰው ባታደክምብን። ከዚህ በፊት መክሬ ነበር፣ ነግሬህ ነበር። ሳራም አለች እዚህ እና በቃ አንተ ይቅርብ። አንተ የሚያስፈልገውን ቸርች እግዚአብሔር ነው የሚያስፈልግ፣ እውነት ነው የሚያስፈልግ። ስለዚህ በሆነ ጸንተ መኖር ያለብህ። ሰው አታድክም። እዚህ ንግግሮች ይጋጫሉ። እኔ ዝም ብዬ እየሰማሁህ ነው፣ አንተንም ለመክሰስ አኪዩዝ ለማድረግ አይደለም። እና ንግግሮች እርስ በርስ የሚጣሉ የሚጣረሱ ናቸው። አንዴ ለመፈታተን ከኤርሚያስ ጋር ባለውን ኮንቨርሴሽን ትመጣለህ፣ እንደገና መለስ ትላለህ። አይጠቅምህም። ጎራህን ለይ። ኦኬ ቴንክ ዩ። እሺ ሆሊ ሞዴሬተሩ ማስተካከልልኝና ኤርሚ ቀጥል። አስተካክልልኝ ሳሪ። ቴንክ ዩ። እሺ ኤርሚሻ እንግዲህ እኔ ብዬ የምልህ እዚህ ላላችሁ ሰዎች የምሰሙ ለኤርሚ እውነቱን ኑር ካናዳ ላለው ወንድም እሱም ደጋግሞ እንደተናገረው እኛም እንደምናውቀው ገና ኦርቶዶክሳዊ ሆኖ ወንድምነት ቤት ዳኒ ቤት ሲመጣ የምንቀበለው ጥያቄም እንዲጠይቅ ሀሳብም ካለን እንድሰጥ ጊዜ እንሰጠው የነበረ ወንድም እኔም ጋር ሲመጣ ልክ እንደዚሁ ሲልክ እንደምቀበለዋል። ያኔ ኦርቶዶክስ ሆኖ ማለት ነው። ከዛ ላይቭ ላይ ያለ ነው አንድ ቀን ገብቶ እንደውም እህታችን ሩት ካናዳ ያለችው ሩት ጌታን እንዲቀበል እያበረታታችሁ እንደነበረ እኔው ገስት ላይ ገብተው ሁለቱም አብረው የወጡበትን ጊዜ ታስታውሳለህ አይደል ኤርሚሻ?
አንተም ሩትም ገብታችሁ ጌታ እንድትቀበል ታበረታታ የነበረች የተወደደች እህት ናት ሩት ማለት ነው። አንተንም ከዛ ጊዜ ጀምሮ ሳቅህ እውነትን የምትፈልግ እና ብዙ መልሶችን ከኔም ከወንድምነትም ከዳንዬ እንዳገኘህ እኛ የወንጌል አማኞች ነን፣ አገልጋዮች ነን፣ ጴንጤዎች ነን። በዚህ ወደ ግራ ወደ ቀኝ ወደፊት ወደኋላ የምንበት አንዳችን ምክንያት የለም። በስሜት አይደለም የተከተልኩት ጌታን። ኦኬ የወንጌል አማኝ ስሆን ተረድቼ ቅዱሳት መጽሐፍትን እውቀት ያልተማርኩትን ተምሬ የማላውቀውን ጠይቄ አሁንም ጭምር እየቀጠልኩ ያለሁትኝ ወንድምነትም እየቀጠለ ያለው አገልግሎት ነው። እዚህ ያለንም የወንጌል አማኞች አጠቃላይ ማለት ነው በጌታ በኢየሱስ ክርስቶስ በማመን ሰዎች የኃጢአትን ይቅርታ እንደሚያገኙ መጽሐፍ ቅዱስ የሚያስተምረውን እውነት ሰብከን ብዙዎች ወደ ጌታ መጥተዋል። በዚህ 11 ዓመት ውስጥ ኤርሚ ብቻ አይደለም እኔ ጋ ጌታን የተቀበልከው፣ ወይ ሰሙ ብቻ አይደለም እኔ ጋ ጌታን የተቀበለው። በጣም ብዙዎች ሰዎች አሉ። ያ ክብሩ ለማን ነው? ለበጉ ለኢየሱስ። የማረካችሁ ክርስቶስ ነው። በፍቅር ተማርካችሁ ከሆነ ኤርሚያስ አይደለም የማረካችሁ። ሰሙን ኤርሚያስ አልማረከውም። አንተን ኤርሚያስ አልማረከ። ማንንም የማረካችሁ በፍቅሩ ያሸነፋችሁ ክርስቶስ ነው። ለተቀበላችሁት እውነት፣ ለተቀበልነው እውነት እንኑርለት። መኖር ካቃተን ግን ጥያቄ ካለ ለጥያቄው ደግሞ መልስ ኤርሚዬ እንዳልከው ጥያቄ ጠይቀህ መልስ መመለስ አቅቶን እኛ ምናልባት ሄደህ ከሆነ በውስጥ እንደዋወል ነበር። ታስታውሳለህ? በውስጥ እንደዋወል ነበር። ከፈለክ የጥያቄ ጊዜ አለ ብለህ ብትል እኔም ሆንኩ ሌሎች ወንድሞችም ያገኙሃል። ራሱ ወንጌላዊ ተክሉም የቤተክርስቲያን አገልጋይ ስለሆነ እንዲያገኝ ብዬ እኔ በዓለም ዙሪያ በጣም ብዙ ሰው ስላለ ማለት ነው። ቴክስት ይመጣል፣ ስልክ ይደወላል ከተለያየ ቦታ ላይ ማለት ነው። ጸልይልን ብለው የሚሉ ጥያቄ ያላቸው ብዙ ሰዎች አሉ። እዚህ ላይቭ ላይ ከማገለግለው በላይ እኔ በውስጥ ማገለግለው በስልክ ማገለግለው ይበልጣል። ስለዚህ ጥያቄ እንኳን ቢኖር በቤተክርስቲያን እሱ የተከበረ ወንጌላዊ ወንድም ነው ተክሉ። በቤተክርስቲያን የሚያገለግለው ካልጋሪ ላይ አገናኘው፣ ትምህርት ጀመረልህ። ጌታን ስለተቀበልክ ነው ትምህርት የጀመረልህ። ጌታን ስለተቀበልክ እኮ ነው ትምህርቱን ያስተምር የውሃም ጥምቀት ተጠመቅ ብዬ ያልኩ ማለት ነው። እሺ ብለህ ከዛም በኋላ እንደገናም ደግሞ ላይቭም ላይ ሁሉ አንተ በምትከፍት ሰዓት ላይ እኔም ጋር ስትመጣ ጴንጤ እንደሆንክ ሁሉ ጭምር ተናግረሃል ማለት ነው። ክሌም አድርገዋል። ለምን? ጌታን ስለተቀበልክ ማለት ነው። ግን ምንድነው እኔ ከዛ ያለፈ ነገር አብሮ አደጎች የነበሩ ሰዎች እየመጡ እንዲና እንደዛ ምናምን ብለው ይሉ ስለነበር ጫና አድርገውብህ ከሆነ ተሳስተሃል ብለው የሚሉ ከሆነ ስህተትህን እኔ ባለሁበት አንተ ቤት ላይ መጥተው ይንገሩ፣ እነዛ ጓደኞች ማለት ነው። ወይ ደግሞ ጌታን መቀበል ስህተት ነው ብለው የሚሉ ሰዎችም ኦርቶዶክስ ሌሎች መምህራን ካሉ አንተው ቤት ከፍተህ እኔ ፊት ያወሩ። በተለይ በነገረ ድነት ላይ የኦርቶዶክስ ትምህርት ኦኬ ወጥ ነው መጽሐፍ ቅዱሳዊ ነው ብሎ የሚል መምህር አንተ ቤት መጥቶ እና አንተን መሳሳትህን ይንገርህ። ጌታ ኢየሱስ ክርስቶስን መቀበልህን በትክክል አምነህበት የተቀበልከው ነው። እኔ አላስገደድኩም። ታውቃለህ፣ ሶሻል ሚዲያ ላይ ፊት ለፊት የተደረገ ነው። በውስጥ እንኳን ጌታን ከተቀበሉ ሰዎች መካከል እንኳን አንዱ አይደለም። ፊት ለፊት ላይ ነው ጌታን የተቀበልከው ለማለት ፈልጌ ነው። ኤርምሻ ጥያቄ ሳይመለስልኝ ቀርቶ ነው ግን የሄድኩትኝ ብለህ የምትለው ነገር በፍጹም በፍጹም ጴንጤ ቤት የነጠፈ ቤት አይደለም። ጴንጤ ቤት የገባንን እውነት የመጽሐፍ ቅዱስን እውነት በሚገባ በምናውቀው ልክ የምናስረዳ በምናውቀው ልክ ለሰዎች የምናስተምር የምንሰብክ ሰዎች ነን። ከኔ እውቀት የወንድሞቼ እውቀት የላቀ ነው። ከወንድሞቼ እውቀት ደግሞ የሌሎች ወንድሞችና እህቶች እውቀት የላቀ ነው። ከኔ እውቀት ያለፈውን ወደ ሌሎች ሰዎች እጄ ጠይቄ መልስልሃለሁ እንጂ እኔንም ጠይቀህ መልስ አታጣቅም። እንደውም ለብዙ ጥያቄዎችህ መልስ ከኤርሚ አግኝቻለሁ ብለህ ደጋግመህ ስትናገር ሰምቻለሁ። ከወንድምነት ከዳኒ እዚህ ሶሻል ሚዲያ ላይ ከምናገለግል ከወንጌል አማኞች አግኝቻለሁ ብለህ ስትናገር ሰምቻለሁ። ከዚህ ያለፈውን እዚህ አላወራህም፣ ልጠነቀቅልህ ስለሚገባ ማለት ነው። መልካም ጠባይ ያለ ወንድም ነህ፣ እኔም እወድሃለሁ። አንተም እንደዛው እንደምትወደኝ አውቃለሁኝ። ወደ ኦርቶዶክስነት እንኳን መመለስ ከፈለክ በቃ ይሄ በመካከላችን ያለውን ሰላምን መጠበቅ አለብን ማለት ነው። ግን አንድ ነገር የምናገረው ጴንጤ ቤት ጥያቄ ተጠይቆ ለጥያቄ መልስ የሚመልስ ታጥቶ ሰው ወደ ኦርቶዶክስ አይመለስም። ወደ ኦርቶዶክስ ተመለሰ በሌላ ምክንያት ነው የሚመለሰው። እሱን ደግሞ እዚህ መናገር አልፈልግም። ያንዳንዶቹ ላይ ማለት ነው ያንዳንዶቹ ላይ የሚታየው ነገር እንደዛ ስለሆነ ሌላው ላይ ይታያል፣ አንተ ላይ ይታያል ብዬ ልልህ አልችልም። ግን ይሄ እንደዚህ ነው ብዬ መልስልህ። ከፈለክ በውስጥ መደዋወል እንችላለን፣ ስለምታውቀው ስልኬን ማለት ነው። ኤርምሻይ ቴንክ ዩ የነሰሙና የሌሎች ወንድሞች ስላለ ማለት ነው። እንደዋል፣ ኮንታክት እንደራረግ። እሺ ያው ለማንኛውም በዚህ አጋጣሚ መናገር የምፈልገውን ነገር ልናገር ከፈቀድክልኝ። እሺ ኤርሚ አጠር አድርገው። እውነት ነው፣ ከአንተ ብዙ ነገር ተምሬያለሁ። ከአንተም ከዳኒም ከቢኪም ከተለያዩ ወንድምቶች ብዙ ተምሬያለሁ፣ አውቃለሁ።
ነገር ግን እኔ አሁን እማቀውን እኔ ከልቤ የማቀውን ነገር የምናገረው ነገር አዎ ከእናንተ ጋር ሆኜ ብዙ ነገሮችን እየተማርኩኝ ከእናንተ ቤት እየመጣሁ መጠየቅ ያለብኝ ጥያቄ እየጠየኩኝ መልስም እያገኘሁ ብዙ ነገር ብያለሁ። ነገር ግን ከኦርቶዶክስነቴ እኔ የወጣሁበት መንገድ የለኝም። ማለት ኦርቶዶክስ ነኝ፣ ከኦርቶዶክስ ነው የምኖረው። ነገር ግን የኔን ጥያቄ ወደ እናንተ መጥቼ በተቃራኒ በኩል ሁኜ ከእናንተ ጋር መጥቼ ብዙ ነገሮችን ተቀብያለሁ። ጌታን እንድቀበልም ጸበልም ማለት ጥምቀትም እንድጠመቅም ብዙ ትምህርቶችንም ከተክሉ ጋር ሄጄ ተምሬያለሁ፣ ብዙ ነገሮችን ማለት ነው። እኔ የማውቀው ግን የንስሐ ጸሎት እንደተደረገልኝ እንጂ ጌታ እንደተቀበልኩ ጌታን ስለተቀበልክ ነው ኤርሚዬ። ልክ ነህ እኮ አንተ እኮ ልክ ነህ። አንተ እኮ ስህተት ሰርተሃል ወይም ደግሞ አንተ ልክ አይደለም እያልኩ እኮ አይደለም ኤርሚዬ፣ ልክ ነህ። እኔ ግን የማውቀውን ነገር ነው የምናገረው ማለት ነው። እና ስለዚህ በዚህ አጋጣሚ የሆነ ሲገባኝ አሁን ኤርሚዬ ቆይ ሁለታችንም አሁን እኔን ትክክል ነህ አልከኝ። ከዛ ደግሞ አንተ እኔ የማውቀው ነው የምናገረው ብለህ ስትል አንተ ደግሞ እኔ ያልኩት ትክክል ነው እያልክ ነው። እኔም አንተም ትክክል ነው። ምናልባት እንግዲህ አንተ የተረዳው ጌታ እንደተቀበልኩ እኔ ደግሞ የማውቀው ደግሞ የንስሐ ጸሎት እንደተደረገ ኤርሚዬ እኔም አንተም ሁለታችንም ትክክል ልንሆን አንችልም። እንደዚህ የሚባል ነገር የለም። ወይ ኤርሚ አንተ ተሳስተሃል፣ ወይ ኤርሚያስ እኔ ተሳስቻለሁ። ኦኬ፣ ወይ ተናገር እውነቱን ተሳስቷል፣ ወይ አንተ ተሳስተሃል፣ ወይ አንተ ዋሽተሃል፣ ወይ እኔ ዋሽቻለሁ ማለት ነው ለዚህ ህዝብ። እኔ አንድን ሰው ንስሐ አስገባኝ ብሎ ሲል የኦርቶዶክስ እምነት ተከታይ የሆነ ሰው መጥቶ እኔ ጋር ንስሐ አስገባኝ ብሎ ሲል ጌታን መቀበል ፈልገሃል ወይ ብዬ እላለሁ። ሰሙሻንም ልክ እንደዛ ነው የጠየቅኩት በወቅቱ ማለት ነው። አዎ ሲለኝ ነው የንስሐ ጸሎትን ያጸለይኩት ማለት ነው። አንተንም ልክ እንደዚሁ ነው የጠየቅኩ። ስለዚህ እኔ አንተ የኦርቶዶክስ እምነት ተከታይ መሆንን አንተ ራሱ እያመንክ እንዴት ከአንድ ጴንጤ አገልጋይ የንስሐ ጸሎት እንዲስጠኝ ብለህ እኔ ጋር ትመጣለህ? አያስኬድም እኮ። የኦርቶዶክስም ዲያቆን ስለነበርኩ ልንገርህ፣ ዲያቆን ስለነበርኩ አንድ የኦርቶዶክስ ምዕመን ጴንጤ ጋር መጥቶ ንስሐ ልግባ ብሎ አይልም። ንስሐ አባቱ ጋር ሄዶ ካህናት ጋር ሄዶ ነው እንጂ ንስሐውን የሚናገረው። ስትመጣ እኮ በትክክል ጴንጤ ለመሆን ነው የመጣው። ነኝም ነው ያልከው። ጌታ እንኳን ከተቀበልክ በኋላ እዛ ለሚሟገቱ ሰዎች እኔ ጴንጤ ነኝ እያልክ ደጋግመህ ስትናገር ሰምቻለሁ፣ በጣም ብዙ ጊዜ ማለት ነው። አሁን ለምን እንደው ቃልህን መቀየር የፈለግከው? አይ ያኔ ወይ ሞቅ ብሎኝ ነው፣ በስሜት ሞቅ ብሎኝ ነው፣ ወይ በሌላ ነገር ነው ምናምን ነገር ያስኬዳል እንጂ አንተም ትክክል ነህ ኤርሚ፣ እኔም ደግሞ የገባኝ ነው የምናገረው ብለህ ስትል ለህዝቡ እዚህ ለሚሰማ 700 ሰው የቱ ነው እውነት? ኤርሚያስ ተናገር እውነቱን የተናገረው ነው እውነት ወይስ ኤርሚ ትንሹ ብዬ ልበልህ በእድሜ ማለት ነው ከኔ ስለምታንስ እንጂ በሌላ አይደለም። ታናሽ ወንድሜ ኤርሚያስ የካናዳው ካልጋሪ እሱ እየተናገረ ያለው ነው እውነት ለዚህ ህዝብ ወይስ ተናገር እውነቱን ኤርሚያስ እየተናገረ ያለው ነው እውነት? እውነቱን እንነጋገር። ለራሴ ሳደል አይደለም፣ ለራሴ እያደለሁ አይደለም። አንተ እውነት የምትናገር ፍርጥ አድርጌ እነግርልህ ነበር። እኔ እየተናገርኩ ያለሁት ነው እውነት። ኤርሚ እዚህ ጋር ተሳስተሃል እልሃለሁ የእውነት። ለምን አንደኛ አንተ ኦርቶዶክሳዊ ሆነህ እኔ ጋር መተህ ንስሐም ሊያስገባህ የንስሐ ጸሎት እኔ አንተን ላጸልይ አንድ ኦርቶዶክሳዊ ካሜራ ከፍቶ ላይቭ ላይ ተንበርከክ ብዬ ተንበርክከህ ንስሐ የምሰጥበት አንዳች ምክንያት የለም። አንተም እንደ ኦርቶዶክሳዊነትህ አንዳች ምክንያት አይኖርም። ልብ በል እዚህ ላይ አንድ ትልቅ ስህተት ማለት ነው። ሁለተኛ ንስሐኛ ጋር ንስሐ ልግባ ብለህ ስትል ጌታ ልትቀበል ነው ወይ ብያለሁ። አዲስ ማነው የኦርቶዶክስ አማኝ እንደመሆን መጠን አውቃለሁ። አሁን ለምሳሌ እህትየው መሲን ምሳሌ ላድርግ። በጌታ ስለሆነች ደውላ ወይ ላይቭ ላይ መጣ ነገ ንስሐ መግባት እፈልጋለሁ ኤርሚ ብላ ብትለኝ ኦኬ ምን ሆነሻል ነው ብዬ የምላት። ከፈለኩ ላይቭ ላይ ካልሆነም በውስጥ ደውልናትና ምንድን ነው የሆንሽው ምን ተፈጠረ እላታለሁ። ምክንያቱም ንስሐ ልግባ ብላ ስትለኝ በጌታ ልመን እያለችኝ አይደለም። በጌታ የምታምን እህቴ እንደሆነ ስለማቅ ምንድን የተፈጠረ ነገር አለ ወይ በህይወት ላይ ሀፕን የሆነ ነገር አለ ወይ ንስሐ ሊያስገባሽ የሚችል ነገር ምንድነው ብዬ ጠይቃታለሁ፣ እንደ እህት ማለት ነው። ኦኬ አንተ ንስሐ ልግባ ብለህ ስትል ግን ኦርቶዶክስ አማኝ ስለነበር ከአዲስ ክርስቲያን ማነው አዲስ ኦርቶዶክስ አማኝ ስለነበር ጌታን ትቀበላለህ ወይ ብዬ ነው አዎ ብለህ ስትል የንስሐ ጸሎት እኮ ነው ጌታን ለመቀበል የህይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ ብለው የሚለውን ቃል ሁሉ እኮ ነው ኮንፌስ እንድታደርግ ያደረግነው ማለት ነው። ስለዚህ 100% በጣም ቢቻል ካልወራ ይውረድ። ምክንያቱም እኔ በእምነትም ስለማይመሳሰለኝ
ስለዚህ በጣም ይቅርታ። የአንድ ቤተ እምነት ተከታዮች ነን እዚህ ጋር ቁጭ ያለው። ይሄ ልጅ በእምነትም አይመስለንም። ለዛም ነው ቁጭ ያልኩት እኔ። ስለዚህ ካልወራውን አስወርዱት። እግዚአብሔርን ፍራ። የዚህን ያክል ጥላቻቸው በጣም ይቅርታ። በእምነት ማልመስልህ ከሆነ እንጠያየቅ። አንድ ጊዜ በእምነት ማልመስልህ ከሆነ እኔ ወንጌል አማኝ ካልሆንኩ በይኸው ኤርሚ አለ አንተን 100 ጊዜ እኮ ወንጌል አማኝ እንዳልሆንክ ነገርከኝ። ፈርዘር ማውራት አልፈልግም። አሊያም ጀስት ማውራት ትችላላችሁ። አስወርዱ። ይሄ ከሚባል ሰው ጋር እኔ መቀመጥ አልፈልግም። ካሎራ አንድ የሚወት አድርግ ብራዘር ወንድም አንተ እኔን ታውቀኛለህ። እኔ መረጃ አለኝ። እኔ እናንተ አውርተን እናውቃለን። ደግሞ ቆዩ እስቲ አንድ የተረጋጋኛ የጀመርነውን እንጨርስ። ቆዩ አትበሉ፣ በእናታችሁ አውርዱት። እኔ መቆየት አለምና እኔ መቀመጥ ካለብኝ ሰው ጋር ቁጭ ማለት ይቅርታ አድርጊልኝ። ከጨረስክ በኋላ ትነግረናለህ። አንድ ሀሳብሽን ስለጨረስሽ ስላልጨረስሽ አይደለም። ከዚህ ሰው ጋር እኔ ቁጭ ማለት አልፈልግም። የምትፈልጉ ከሆነ ነገሩ እንዲፈታ ይሄን ሰው አውርዱት። ጫሲና መልካም ጊዜ። አንዴ ቆይ ካሎራ። ኦኬ እኔ አሁን የምትፈቱት ነገር እንዳለም የምትቋጥሩትም ነገር እንዳለም የተቆጣጠራችሁትም ነገር እንዳለም የማውቀው ነገር የለም። ግን አንዳንድ ቪዲዮዎችን ግን ሰምቻለሁ ሳሏሽ ወንድሜ ካሎራ። በቃ ምናልባት በዛ ዙሪያ አንተ ቤት ቆይ አንዴ ቆይ በዛ ዙሪያ አንተ ቤት ማውራት እንችላለን። አሁን በጣም ሪስፔክት ስለማደርግህ መውረድ አለብኝ። ለምን ትወርዳለህ? ምክንያቱም እኔ ካሎራው ከሚባል ሰው ጋር አብሬ ቁጭ ማለት እኔም ቤት ነገሩን የሚነሳ ከሆነ ካሎራውም ይመጣል። ሁላቸውም ናቸው የሚመጡት። ሲጀመር ከካሎራው ጋር ምንም የሚያገናኘን ነገር የለም። ምንም ዋይ ምንድነው ማለት ካሎራው በጌታ አይደለም እንዴ? አይደለም። እንዴት አወቀህ? ነኝ የሚል ከሆነ አሁን ፓስተር ሄሉን ሼር አድርጉና ጥሯት። ኖ ወይ ቆይ ሌላ ምስክር ከመጥራት በፊት አንተ እንዴት አወቅህ? የምታውቀው ነገር አለ? ተሰሙ በደንብ ማውቀው ነገር ስላለ በደንብ ፓስተር ሄለን ቤት ጠይቀ ነው። አንዴ ኦርቶዶክስ ነኝ አንዴ እንትን ነኝ። ይሄ የእስልምና እምነት ተከታይ ነኝ ከእስልምና እምነት ተከታይ ጋር ክርስቲያን ነው እያልኩ አላወራም። ይቅርታ ኢዝናት ክርስቲያን እዚህ ድረስ ነው ማውራችሁ። ጴንጤ 100 ጊዜ ሚዲያ ላይ ጴንጤ አይደለም እያለ የሚውል ሰው አይደለ እንዴ? 100 ጊዜ ዴይሊ ነው ጴንጤ አይደለም የሚለው ሰው እንዲሰበሰብለት ፎቶ ይለጥፋል። ከነግሎሪ ቁጭ ብሎ ይሰደባል። በቃ ሰሙ እኔ ኤርሚ ካንተ ፊት አልዋሽም። እኔ ካልወራው ቤት እንዳልሆነና ሌላ ሃይማኖት እንደሚከተል ሲያወራ ነው። እሺ ቆይ አንዴ ቆይ ኤርሚ እሺ ቴንክ ዩ። ምንድን ያልከኝ ስለ ካሎራ ምንድን ያልከው ኤርሚ? ከዚህ በፊት የሆነ የሚያስተላልፈውም እኔ ቤትም መጥቶም ራሱ እኔንም አዲስ እንኳን ዛን ሰዓት ላይ ስለ መጽሐፍ ቅዱስ በማወራበት ሰዓት ላይ መጥቶ የሚበውዝና ያልሆነ የሆነ ትምህርት ሲያስተምር ምናምን ነገር ጴንጤንም ራሱ እንዳልሆነ ልጁ ራሱ በአፉ ሲናገር ሰምቼዋለሁ። የተለያየ ቀን የኔ ቤት እየመጣ ማለት ነው። ኦኬ እሺ ቴንክ ዩ ኤርምሻ። ኦኬ ወንድሜ ግብ ስለፈለጉት ነው ልጁን ይዘውት የመጡት። ልክ ያቸው ኦርቶዶክሳን ልጅ ይዘው እንደመጡ ኤርሚ እየተናገረ ነው። አንዴ ለአንተ ምድል ይሰጣል ፕሊስ ካሎራ። እሺ ሰሙም ተናገረውን ተናግራል። ኤርሚ የመሰከረውን መስክሯል። ካሎራው በጌታ ነው ወይስ በጌታ አይደለም? እኔ እንግዲህ ዛሬ እንደዚህ ልጠይቅህ። በጌታ ነኝ። ድብን ያልኩ ጴንጤ ለሐሰቱን ትምህርት ስላጋለጥኩበት ነው። የእውነቱ ደግሞ ምንድን ነው ያልኩት? በየሄደበት ጥያቄ አለኝ ብሎ ጴንጤ መሆኑን ቼክ እናደርጋለን። የት ቸርች ህብረት እንደሚያደርግ ጠይቀው። አናባ ብሎ የት ቸርች እንደሚሄድ ጠይቀው። ህይወት ብርሃን ትክክለኛ ጥያቄ ነው። አሁን ሌላ ነገር ውስጥ ሐሰት አንተ ወንድሜ ከነሰባት ፋሚሊ ለእኔ ባለትዳር ልጆች አሉኝ። 7 ሰው ጴንጤ ህይወት ብርሃን ቤተክርስቲያን መሆንህን ቪዲዮ ከያዝንብህ በኋላ ችግር የለውም። ስለዚህ አንተ ድሮም ስትመጣ ክርስቲያን አልነበርክም። ድሮም ሲጀመር አሁን የወንጌል አማኝ ነኝ የምትል ከሆነ እኔ ጥያቄ ጠይቃለሁ። ሌላ ሰው አይጠይቅም። አራት ጠይቀኝም። ራስ መቼ ቅዱስ ጊዮርጊስን ፈታልኝና ነው ወደ ሌላ ጥያቄ የምትይ? ሰማዕትን ማይቀበል ቤተክርስቲያን ያጋንንት ነው ሲጀመር በሳቱ ማለት አንዴ ኤርሚ እዚህ ጋር ቁጭ ብሎ እየደራረግን አናወራ። እሺ ቴንክ ዩ። ከይቅርታ ጋር ከዚህ በኋላ አይዶን ሞዴሬተር የሰጠችኝ ይመስለኛል። ሚዩት ባደረጋችሁ እንዳትቀየሙ። ኦኬ ቴንክ ዩ። ወንድሜ ካሎራው በጌታ ነኝ ብለሃል። ዛሬ ነው የጠየቅኩ እንደዚህ አይነት ጥያቄ እንደው ካለኝ ዝም ብዬ
ሚዲያ ላይ ከምሰማው ነገር የተነሳ በጌታ እንደሆንክ የሚያመላክት ነገር ስናገር ሰምቻለሁ። ግን ዛሬ ልጠይቅህ ድጋሚ በጌታ ነኝ ብለሃል አይደል ካሎራው? አዎ በጌታ ነኝ። የኢየሱስ ክርስቶስን ምልጃ የምቀበል የስላሴ አማኝ ሆንክ። የት ቤተክርስቲያን ባለውበት ሀገር ውጭ ነኝ። ህይወት ብርሃን ቤተክርስቲያን ውስጥ ነው ህብረት ማድረግ። በቅርብ ነው ወደ ጌታ የመጣሁት። ገብቶኝ ጥያቄ ተፈጠረ ብዬ በየጊዜው ቤቴን ከፍቼ ጥያቄ እንኳን ቢኖርብኝ ሚዲያ ላይ ማልጠይቅ በውስጥ ፓስተር የምጠይቅ ፓስተር ያለኝ መማር ተምሬ አውቄ የመጣው ከኦርቶዶክስ ቤተክርስቲያን ገብቶኝ የመጣው ሰው ነው። ማንም እዚህ ጋር መጥቶ ግን የሚሸውደኝ ሰው የለም። እንደ እውነቱ የተባለው ሰውዬው ጥያቄ ተፈጠረ ጥያቄ ያለብኝ ሲል ሰው እንዲሰበሰብ ስለሚያደርግ ነው። አንድ ቀን ፓስተርን ጠይቅ ነው ያልኩት። ጥያቄ ካለብህ እዚህ ሚዲያ ላይ ጥያቄ አለብኝ ብለህ ለአንተ ለመመለስ ሁሌ ሰዎች ጴንጤ አይደለሁም ስትለን ነበረ። እኔ ጴንጤ አይደለሁም ብለህ ሌላ ነገር ስታወራ አንተ ሌላ ሰው ነው ያው ምን ነው? ጴንጤ አይደለሁም ግን ዳሴት ፓስተር ሄለን የጠየቀችው አሁን ዛሬ የሚናገረውን ስማው። የኢየሱስ ተከታይ ነኝ። ጀመር አንተን ፓስተር ሄለን የጠየቀች ምን ብላ ነው? ምን ብላ ጠይቃ ነው? እኔ ጴንጤ አይደለሁም ሲጀመርም ኦርቶዶክስ እንዳልሆን ስለመሰከርኩ ምንድን ነው ያልከው? አንዴ ፕሊዝ ካሎራው የጠየቅኩት ሰሙን ነው። ሰሙ ለሚያወራብህ ነገር ኢየሱስ ክርስቶስን ሲሰደብ ከሙስሊሞች ጋር ነበረ። ሄለን የምትባለው እሷ ሙሉ ጭምር ሰምተዋለች እያለ እየተናገረ ነው። የእሱን መልስ እኔ ሪስፖንድ ሲያደርግልኝ በትክክል እንዳልሰማ አንተ ደርባ አታውራ። መረጃ ካለው በቪዲዮ እዚህ ይከፍታል፣ ከሌለ በውስጥ ለእኔ ይልክልኛል። ሰድበህ ከሆነ እኔ ክሊር ላድርግ። እሺ ለእኔ ክሊር ላድርግ ሀሳቡን ክሊር እናድርግልህ። ይሄ ሰው ሲጀመር ወንጌል አማኝ ውስጥ አይደለም። አንድ ሲጀመር እሱን ፓስተር ሄለን መታ ምን እንዳለ፣ ሁለተኛ ነገር ደግሞ ፎቶዬን መለጠፍ የጀመረው ማንም አሁን በቅርብ ነው። ይሄ ፎቶዬን መለጠፍ የጀመረው ቤቱ ምን ብሎ ነበረ? እስኪ ከታች ጻፉ። ካሎራው ቤቱን ሲከፍት ምን እያለ እንደሚጽፍ የቤቱ ርዕስ ምንድን ነው? ከታች ጻፉ። ቤቱን የምታውቁ ምንድነው? አበጣባጭ ምናምን እንትን ምናምን ብሎ የቤቱ ርዕስ ራሱ እንደዚህ ነው። የቤቱ ርዕስ ይሄ ሰው ማለት ነው። ይሄ ሰው ሚዲያ ላይ በስድብ የሚተዳደር ሰው ነው። ሲቀጥል እኛ እሱ ቤት መግባት ፈልገን አልነበረም የገባ ነው። እሱ ቤት ስንገባ እኔ አንድ ጊዜ ይቅርታ፣ እኛ እሱ ቤት ስንገባ እስላሞች ነበሩ። ለማን ብለን ነው? እህቶች ነበሩ እሱ ጋር። እህቶችን እንዳያሳስቷቸው ነው ሙስሊሞች የገባ ነው። የሆነች አንድ የትግራይ ልጅ ምናልባት የምታቋት ከሆነች የትግራይ ሰልማ የነበረች ክርስቲያን ነኝ ብላ መጣ ሚዲያ ላይ ታወራ የነበረች ልጅ ትዝ የሚላችሁ ከሆነ የዚያን ጊዜ እሱም እንደሷ ሳይመልቲኔስሊ ይሰራ ነበር። እንደውም እኔ እስላም ነው ከዚህ ልጅ ተጠበቁ ብዙ ልጆች ርቀውታል። ምክንያቱም አሁን ሰሞኑን ለምንድን ነው ከነ ግሎሪ ጋር ህብረት ያደረገው? ሰሞኑን ያቆል አያቆም። እኔ ያኔ ነው ብሎክ ያደረኩት ያኔ ማለት ነው። ከማ እቺ የትግራይ ልጅ አንድ የሆነች ትንሽዬ የምትመስል ልጅ እየገባን ቤቷ ክርስቲያን ነኝ ስለምትል መጽሐፍ ቅዱስ እናስተምራት ነበረ። የሙስሊሞችን ጥያቄን መልስ ነበረ። ተከትሎ መግባት የጀመረው የዛን ሰዓት ነው። ቴንክ ዩ ካሎራ። እንግዲህ እኔ ዛሬ ጠየቅኩትኝ በጌታ ነው ብዬ ማለት ነው። ቸርቹ ህይወት ብርሃን ቤተክርስቲያን ይብላል። ህይወት ብርሃን እውነተኛ ቤተክርስቲያን እንደሆነች አውቃለሁ፣ አምናለሁም። ኦኬ፣ በዛ ቤተክርስቲያን ከሆነ እኔ ካሎራው በውስጥ እንድናወራ ፈልጋለሁ። ምክንያቱም ስለ እኔ ማወቅ ከፈለጋችሁ ዲቴይል ፓስተሬን ተናግሬያለሁ። የምገለገልባትም የሻይሎ የክርስቶስ ቤተክርስቲያን አሁን ባለሁበት ምድር ፓስተር ሰለሞን ደሳለኝ መሆኑን እዚህ ሶሻል ሚዲያ ላይ አምጥቼ ሁሉ አስተዋውቂያቸዋለሁ። ስለዚህ እውነት አለን ብላችሁ የምትሉ ከሆነ እንድታስተዋውቁኝ እኔ እፈልጋለሁ፣ ስለ እናንተ ማለት ነው። ካልሆነ ግን አሁን እኔ አንድ ሰው በጴንጤ ነኝ ብሎ ስላለኝ ኦኬ አይደለም ብዬ አልከራከረውም። ዲቴይል ግን ማወቅ እፈልጋለሁ። ከዛ እዚህ ሶሻል ሚዲያ ላይ ደግሞ የወጣበት ምክንያት ምናልባት ጥሪ ኖሮት እያገለገለ ሊሆን ይችላል፣ የጌታን ሀሳብ እያገለገለ ሊሆን ይችላል፣ ወይ የራሱን ሀሳብ እያገለገለ ሊሆን ይችላል፣ ወይ ጊዜ ማሳለፊያ ሊሆን ይችላል። አይዶ ነው እኔ አላቅም። አሁን እኔ ካሎራው ቤት ከፍቶ ምን እንደሚያደርግ አልሰማውም ከዚህ በፊት። አንዳንድ ግን የተቆረጡ ቪዲዮዎችን አንዳንድ የሰማኋቸው አለ። ከዛ ተነስቼ የራሴን ምልከታ ልናገር ብዬ ብል መናገር እችላለሁ። እዚህ ግን አልናገርም፣ በውስጥ እነግረዋለሁ ካሎራው ማለት ነው። በጌታ ነኝ ብሎ ይቅርታ መሀል ስለገባው የስህተት ትምህርት አለ። አሁን ሰው የስህተት ትምህርት ካለ ነው የስህተት ትምህርት አለ የሚል ከሆነ
ወይ ደግሞ ስጠይቅ ስህተት ተናግሬ ከሆነ እንደ ወንጌል አማኝ እንደ መጽሐፍ ቅዱስ ያልተናገርኩት ካለ አምጡና ሞግቱ። እኔና እኮ ሰሙ የተጣላ ነው። የቅዱስ ጊዮርጊስን ሰማዕትነት የማይቀበል ያጋን እኔ ቤት ውስጥ ነው ስጠይቀው፣ በፍቅር ስጠይቀው። ግሎሪ አብን አንዴ ግባ ኤርሚዬ፣ በጣም ከይቅርታ ጋር ላስወርድ። ግሎሪ አብ አንዴ ግባ። እሺ ሰላም ደሩ ኤርሚሻይ፣ ደውልኝ፣ እኔም ደውላለሁ። እሺ ተባረክ ኤርሚዬ። ግሎሪ አብ ደጋግሞ እየጻፈ ነው፣ አስገቡት። እሺ ቀጥል ካለው ኤርሚ። እኔ እኮ አሁን ሰሙ ጋር የተጣላ ነው። በምንም አላቀው እኔ ቤት መጥቶ በቅዱስ ልኬልህ ነበር ያንን ቪዲዮ። ቅዱስ ጊዮርጊስን ሰማዕትነትን ማይቀበል ቤተክርስቲያን ያጋንንት ናት አለ። የኛ ቤተክርስቲያን ደግሞ ስለ ሰማዕታት ትላንት ጥዬ የመጣሁትን ነገር አንሳ ሊለኝ ሲመጣ ልክ አይደለም፣ ይህ ትምህርት የኔ ትምህርት አይደለም ብዬ ነው። በዛ ነው የተጣላ ነው። በአዲሱ ትምህርት ትርጉም ተጣልተናል። በአዲሱ መደበኛ ትርጉም ይሄን ያጣላን እንጂ ሌላ ነገር እኮ አንዳንድ እንግዳ እኔም አላቃቸው ትምህርት ወንጌል አማኝ ላይ የሌሉ ትምህርቶችን ሲያስተምር ሰማው። በእነዛ ትምህርቶች እኔ ቴሌኮም ግሎሪ ቤት ከፍተን ሰሙና ተጠየቀ። እንጠይቅህ እንደ ወንድም ይሄ እንዴት ታየዋለህ ብለን ጠየቅ ነው። ተሳድቦ ነው የወጣው። ሌላ ምንድን ነው የሚያገናኘን? እስኪ እኔን እንዲህ ብሏል የወንጌል አማኝ ያልሆነ ትምህርት አለው ካለ ልታረም ንስሐ ልግባ። ሙስሊም ነም ካለውም ይኸው አላህ አምላክ አይደለም ጣዖት ነው ለኔ። ከዚህ በላይ ምንድን ነው የሚፈልገው? በየቤቱ ሙስሊም ነው የሚለኝ። ለምንድን ሙስሊም ነው የሚለኝ? እንደ እስልምና እኔ በዘሬም የለም ብራዘር። ኦኬ እሺ። ስለዚህ የተጣላችሁት ወጥቷል። ሰሙ የተጣላችሁት ጊዮርጊስ ሰማዕት መሆኑን እናምናለን ነው አይደል ያለው። እንደ ወንጌል አማኝ መቀበል አለብን። አለበለዚያ ካልተቀበልክ ያጋንንት ቤተክርስቲያን ናት። ይኸው ቪዲዮም አለ፣ ከፈለክ እናሰማለን። ምን እሱ ብቻ። እሺ እኔ ደግሞ ይህንን ከዚህ በፊት አይ ቲንክ መተም ጠይቀኛል። የጊዮርጊስን ሰማዕትነት ማናችሁም ጴንጤዎች እንዳትቀበሉ። ኦኬ፣ ለምናገረው ነገር ደርዝ ያለው ነገር ነው የማወራው። ማናችሁም በጌታ ያመናችሁ ወንድሞችና እህቶች ሰማዕታት እንዳሉ እናምናለን። መጽሐፍ ቅዱስ የሚነግረን ሰማዕታት አሉ። ከክርስቶስም ሞት በኋላ የተነሱ መጽሐፍ ቅዱስ ውስጥ ስማቸው እንኳን ባይጻፍም ለክርስቶስ የተሰዉ ሰማዕታት አሉ። ኦኬ፣ መጽሐፍ ቅዱስ ላይ ግን እንደምናውቀው ብዙዎች አባቶች ሰማዕት ሆነው ነው ያልፉት። ራሱ እነ ቅዱስ ጳውሎስም እነ እስጢፋኖስ፣ አንቲጳስ የተባለ ሰማዕት በራእይ መጽሐፍ ላይ እንደምናውቀው ማለት ነው። እና እነዚህና በአብዛኞቹ ሐዋርያትነት በሰማዕትነት ነው ያልፉት። የጊዮርጊስን ሰማዕትነት ሰማዕት ብሎ የሚቀበል ጴንጤ ካለ እውነት ልንገርህ ዝቅጠት ውስጥ ገብተሃል ማለት ነው። ለምን? ገድሉን እንዳነበበ መልኩን እንዳነበበ ሰው ከኔ ጋር መጥቶ የሚነጋገር ሰው ካለ እኔ በጨዋነት በእውቀት አወራዋለሁ ማለት ነው። ኦኬ። ከዛ ውጭ የጊዮርጊስን ሰማዕትነት የሚቀበሉ ሰዎች አሉ፣ ይቀበሉ፣ መብታቸው ነው። እንኳን የጊዮርጊስን ሰማዕትነት አይደለም ሰይጣን እንኳን ራሱ እኮ ክርስቲያኑ ተብሎ ተቀብለዋል። እኔ አይመለከተኝም እሱ። እኔ ጋር ግን መጥተህ እንደ ወንጌል አማኝ ወይ ደግሞ ወገኔ ጋር ወንጌላውያን አማኞች ጋር መጣችሁ የጊዮርጊስን ሰማዕትነት የማትቀበሉ ክርስቲያን አይደላችሁም ወይ ደግሞ ቤተክርስቲያን አይደለም፣ እንደዚህ የሚባል ነገር አይሰራም። ወንድሜ ሰሙ እንደዚህ ብሎ ከሆነ ፈጽሞ ተሳስቷል። በዚህ ጉዳይ ላይ ብሎ ከሆነ ያ ድጋሚ ልናወራ እንችላለን ማለት ነው። በሚዲያ ላይ ዓለም እየሰማ ማለት ነው። ዓለም እየሰማ ተደባብቆ በውስጥ የሚባል ነገር የለም። የማንንም ሰማዕት ተብለው የሚባሉት እና አርሴማ ሰማዕት ሆኑ ምናምን ነገር የሚባለው ፌክ ነው፣ ውሸት ነው ብራዘር። መረጃው የኦርቶዶክስ የጻፈችው መጽሐፍ እጄ ላይ አለ። ጥርስ ከምላሱ አውጥቼ አገላብጬ ያየሁትኝ ምን ያህል እኔ ሰዎቹ ሊሆኑ ይችላሉ። እኔ ግን እንደ አንድ ኦርቶዶክስ አገልጋይ እንደነበረ ሰው ትናንት፣ አሁን ግን በጌታ በጸጋ በጥሪ አገልጋይ እንደሆነ ሰው አንብቤ የተረዳሁት የጊዮርጊስ ሰማዕትነት ትልቅ ጥያቄ ምልክት ውስጥ የሚገባ ነው። 50,000 ሰው ጨፍጭፎ የገደለ ሰው እንዴት ነው ሰማዕት ብለህ የምትጠራው? 70 ነገስታትን በጸሎቱ ከእሳት ከአምላኩ ለምኖ ደመሰሰ የሚባል ከአልቃይዳ እኩል ያልተናነሰ ታሪክ ያለው ሰው እንዴት ነው ሰማዕት ብሎ የማይቀበል ሰው ቤተክርስቲያን አይባልም ተብሎ የሚባል? እንደዚህ አይነት እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ኮተታ እዚህኛ ጋር አንቀበልም። እንደዚህ ብሎ የሚላችሁ ዛሬ የተናገርኩት ኤርሚያስ ነገ ተገልብጬ ተቀበል እንኳን ብዬ ብለህ ዳር ያዝ በሉኝ። እኔ ነው ወረዛ ዞር በል አንቀበልም በሉ። ኦኬ። ሰማዕታት እንዳሉ ብናምንም ለክርስቶስ የተሰዉ ሰማዕታት እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ በኢየሩሳሌም
እነ እስጢፋኖስ በድንጋይ እየተወገዱ ማነው እየተቀጠቀጡ ሲገደሉ አንዱንም ድንጋይ መልሶ ሌሎቹ ወርዋሪዎች ላይ አልወረወረም። ጊዮርጊስ እኮ ያደረገው ነገር እኔ ያያሉ ጊዮርጊስ መጣሁላችሁ እያለ ነው። 50 ሺህ ሰው ገብቶ አጭዶ የተው እንደ አልቃይዳ እንደ ኦሳማ ቢንላደን ማለት ነው። እና እኔ ሰማዕቱ እያለ ፊቅጦር የሚባል ሰማዕት፣ መርቆሬዎስ የሚባል ነፍሰ ገዳዮች ናቸው። ታሪካቸውን እስኪ መጥተው ያውሩ። ገድለ መርቆሬዎስን እስኪ ላውጣው። በጥቁር ፈረስ ላይ ተቀምጦ ሰዎችን ወቅቶ ደማቸውን የሚያንዠቀዥቀው ስዕሉ ሁሉ እኮ አለ። የትኛው ሰማዕት ነው እንደዚህ የሚባለው? እንደዚህ የሚባል ነገር የለም። ኦኬ፣ ወደ ሌላ ነገር አታስገቡ። ከገባን ግን ማጠፊያው ይቸግራችኋል። ቅዱስ እግዚአብሔር ምስክር ማለት ነው። ማጠፊያው አንዴ ከመልኩ አንዴ ከገድሉ ነው የምጠይቃችሁ ማለት ነው። ኦኬ፣ አሁን ልክ እሱ ከሆነ በደንብ ጊዜ ወስደን እናወራበታለን ማለት ነው። እኔ በጌታ የምለምናቸው ወንድሞች ናቸው። ሰዎች ነን፣ ስሜታውያንን ልንናገር እንችላለን፣ ግን ለተቀበልነው እውነት የሚመጥን ህይወት እንኑር። ሰዎች አናደውን የስንፍና ቃል የድፍረትም ቃል ተናግሬ የማውቃለሁ። እኔ በዛ ተጸጽቼ ንስሐ ገባለሁ። በውስጣችን የተቀበልነው የእግዚአብሔር መንፈስ እንደዛ ይወቅሰናል። ከዛ ውጭ በትምህርት ጉዳይ ከሆነ ግን ትምህርትን መቼውንም ቢሆን እኔ እውነቱን ልንገርህ፣ ይኸው ካልወራ ሰሙ እንደዛ ብሎ የጊዮርጊስን ሰማዕትነት ተቀበሉ ብሎ በሚል ከሆነ የተጣላው እኔም አልቀበለውም። ሰሙ እንደዛ ብሎ ቢል ማን ነው ጊዮርጊስ? ምን ሆነልኝ ብዬ ነው የምቀበለው? ምን ሆነልኝ፣ ምን አደረገልኝ ብዬ ነው የምቀበለው? ስሜን የማያውቅ ያልፈጠረኝ፣ ያልሞተልኝ፣ ያልተሰዋልኝ ምን ብዬ ነው የምቀበለው? ባልቀበልስ ምንድን ነው የሚቀርብኝ? ባልቀበል በእውነት የክርስቶስ ቤተክርስቲያን አንባልም? እንኳን በአካሉ ላይ ባለ በክርስቶስ ቤተክርስቲያን በአካሉ ላይ ብልት ነን እኛ፣ አንድ ብልት ነን። በህብረት ስንሆን ነው ቤተክርስቲያን የሚባለው። ቤተክርስቲያን አንባልም እውነት? አይ እንደዚህ አይነት ነገርማ ተው። እሺ እንደዚህ አይነት ጉዳይ ከሆነ እኔ ቤት ከፍታለሁ። 2 ሳምንት አይደለም 2 ወር አይደለም 2 ዓመት ለምን አይቆይም? በዚህ ጉዳይ በደንብ እኔም ጋር ካለ እናንተም ጋር ካለ የሚወጣ ነገር ካለ በእውቀት ይወጣል ማለት ነው። ቴንክ ዩ። እሺ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩአርናት ክርስቲያን። አንተ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩአርናት ክርስቲያን። ኦል ኦቨር ደ ወርልድ ጊዮርጊስ ማርቲር እንዳልሆነ የማያምን ክርስቲያን የለም። ከዳስ ያልዘለለ የሆነ አንድ ፕሮፌት እንትን ይልልህና እንትን ብሎልህ ትወጣና ያዙ ይልቀቁኝ። ኤርሚ አንድ ነገር ላውራና ይቅርታ ገባው መሃል። ከዚህ ጀምሮ አይደለም ነገሩ የተነሳው። በነገራችን ላይ ኢቨን ለምን ፕሮቴስታንት እንደሆነ ወንጌላማይ ነኝ ብሎ ይሄንን ድራማ ለምን መስራት እንደተጀመረ ያለውን አንድ ቪዲዮ አለ። ቴሌኮም ምናልባትም ከዚህ እኔ ቤት ነው ያለው። እኔ ጋር ከገባ 1 ወይ 2 ቪዲዮ ከፍ በልና ኢቨን ከዘማርያም ጋር ተነጋግሬን የመጣሁት ብሎ ያወራውን ማስረጃ ለጥፍ ያለው አንድ እሱን ትከፍታለህ። ሁለተኛ አዲሱም መደበኛ ትርጉም ለልጆቻችሁ እንዳታስነብቡ እሱን ያነበበ ልጅ ኤቲስት ነው የሚሆነው ብሎ ቃል በቃል የተናገረው ተለጥፏል። ይሄ ብቻ አይደለም፣ ብዙ የምናሳያችሁ ነገር ይኖራል። ከዛኛው ግን ጀመርልኝ። ቴንክ ዩ አርሚዬ። እሺ ቴንክ ዩ ወንድሜ ግሎሪ። ኦኬ፣ ይሄ ነገር ወዴት መሄድ አለበት ማለት ነው? ወንድሜ ሰሙ ጌታን የተቀበለው እዚህ ነው እንደምታውቁት። ራሱ ነው ጌታን እቀበላለሁ ብሎ ያለው። ጌታን ተቀብሏል። መሰረታዊ ክርስትና ትምህርት ተምሯልም። የውሃም ጥምቀት ተጠምቋል። የት እንደተጠመቀም አውቃለሁ። ስለዚህ እንዲህ አይነት ነገር ካለ አሁን እንደዚህ እንደሰማሁት ነገር አይነት ነገር ካለ ከወንድሜ ከሰውም ጋር በውስጥ እናወራለን። ቤተክርስቲያንም እጠይቃለሁ፣ የተጠመቀባት ቤተክርስቲያን ማለት ነው። በእርግጠኝነት የምነግራችሁ ቤተክርስቲያንን ስጠይቅ እርግጡን የሚነግሩኝ ያውቁኛል። እርግጡን ሳይዋሹ ነው የሚነግሩኝ። አማኑኤል ህብረት ቤተክርስቲያን እንደሆነ አውቃለሁኝ። ኦኬ፣ እርግጡን ይነግሩኛል። የነገሩኝን ካስፈለገ አገልጋዮችም ይዘን መተን ይነግሩናል ማለት ነው። ኦኬ፣ ስለዚህ እዚህ ጋር ብቻ አይደለም፣ እኔ ብቻ አውርቼ የምጨርሰው አይደለም። በእርግጥ ከእህቶችና ከወንድሞችም ጋር ያወራኑ ነገር አለ። ከሰማሁት ቪዲዮ የተነሳ
በጣም ብዙ ቪዲዮዎች ናቸው የሚመጡት። እኔም ጋር መጥተዋል። አንዳንዶቹን ሰምቻለሁ፣ አንዳንዶቹንም ጊዜ ሰጥቼ አልሰማሁም። ግን እህቶችም ወንድሞችም ሰምተውታል። በዚህ ጉዳይ ላይ ግን ከዚህ በኋላ ዝም አንልም። የወንጌል አማኞች ወንድሞችና እህቶች ግን ተረጋጉ። ኦኬ ሰሙ ጌታን ተቀብያለሁ ብሎ መጥቷል። እውነት ነው እውነት አይደለም ብሎ የሚለውን ራሱ ነው እንግዲህ እዚሁ አደባባይ ላይ ንስሐ የገባው እና በቤተክርስቲያንም ደግሞ ተምሯል። ተምሬያለሁ ብሏል። ያስተማረውንም ሰው ደግሞ እየጠየቅኩ ነው ያለሁትኝ እስካገኝ ድረስ ማለት ነው። ይነግረናል። ተጠምቋልም ፎቶ ሁሉ ጭምር ልኮልናል። ይበል የሚያሰኝ ነው። ጌታ ይባርከው ብለናል። አይ ለስለላ ነው ለምናም ነገር ነው ብሎ የሚል ካለ ከሰሙሻም ጋር እናወራለን። በውስጥ ከፓስተሮቹና ከቤተክርስቲያኒቱ ጋር አወራለሁ። ከዛ እውነቱን እዚህ ታውቁታላችሁ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ እንደዚህ ምናልባት አሁን ሰሙ እንደዛ ነው እያልኩ አይደለም። መስማት እፈልጋለሁ ከሰሙ አፍ ማለት ነው። ኦኬ በውስጥ ማወራዋለን፣ እዚህም አደባባይ ላይ እናወራለን። አሁን ከወንድሜ ከካሎራው ከቴሌኮምም ከግሎሪም ከሌሎችም ጋር በተነሳው ጉዳይ ላይ እና አሁን እንግዲህ ካሎራው የተጣላኑ በአዲሱ መደበኛ ትርጉምና በጊዮርጊስ ሰማዕትነት ጉዳይ ነው። አዲሱ መደበኛ ትርጉምን እያቃለለ ተናግሯል አለ። ይሄ እንግዲህ ልብ በሉ፣ አዲሱ መደበኛ ትርጉምን ማቃለል ማለት የእግዚአብሔርን ቃል መጽሐፍ ቅዱስን ማቃለል ማለት ነው። ያቃለለበት ምክንያት ምንድነው? ሰሙን እንጠይቀዋለን። ለልጆቻቸው አትስጡ ነው ብሎ ያለው እንዴ? ሙሉ በሙሉ ከ30 እስከ 35 ሚሊዮን ይሆናሉ እኮ ነው ያለው። ኤርሚ ኤቲስት ይሆናሉ ነው ያለው ቃል በቃል። ችግር የለውም። እሺ ብቻ አይደለም። እኔ አንድ ነገር ልንገርህ ኤርሚ፣ ይቅርታ ማለት ስለገባው አይከን ይሁኑ። አሁን ወንድ ኦርቶዶክሱ ጋር ሲገባ ወንድሞችን ነው የሚመታው። እነዚህ ከፊት ያሉትን ጽላ የሚሰሩትን እንዳለ ነው የሚሳደበው። አሁን መችለ እንደውም እዚህ ወንጌል አማኝ ውስጥ ለሰከንድ መቆየት አልፈልግም ብሎ ተሰናብቻለሁ ብሎ በዜግነት ክብር ነው እንደውም የተሰናበተው እና ለሌላ ዓላማ ነው ሲጀምር። አንተ እኔ ጽሁፍ አለኝ አውጣ ካልከኝ ጴንጤ ልሁንልሽ ወይ ብሎ ነው ለሆነች ልጅ ልሁንልሽ ብሏት ነው እሷን ለማማለል ብሎ ነው ጴንጤ ሆነላት። እና አንተ ማታውቀው አንተ እኮ ውር ስለማትለው እኛ እናያለን ሁሉንም ነገር። እውነትህን ነው። አዎ ኤርሚ ብንከፍት ደስ ይለናል። ጴንጤ ልሁንልሽ ወይ ብሎ ልጅቷ እኮ ልካልናለች እኮ ጴንጤ ልሁንልሽ ወይ ብሎ አንተ ቤት ያው መጥቶ የተቀበለው ገብቶት እኮ አይደለም እንዴ ብር። አሁን ትላንትም እኮ የሆነች ቤት አዲስ ክርስቲያን ጋር ሄጄ እዛ ቤት ውስጥ ልጅቷን እያባበለ ሌላ ውስጥ ሊከታት ፈልጎ ልጅቷን ራሱ በውስጥ አውርቻታለሁ። አንድ እኔ ምን አይነት እንዴት ቋንቋ የዘመኑ ቋንቋ ልጠቀም እየጀነጀናት የሆነች ልጅ እና ዓላማው ሌላ ነው። እነዚህ እህቶችን ለመብላትና ላልተፈለ ነገር በጴንጤ ስም በትልቁ ግሎሪን ትልቁ ላይ አድርጉት። ሳሙ ራሱ ካለ ብትመጣ ደስ ይለኛል። ሳሙ ተመለሰ ብትመጣ ስለአንተ ስለሆነ የሚወራ አንተ ባለበት ብትመጣ ደስ ይለኛል። ግን ይሄን ነገር ሲሪየስ ነው። ጴንጤ ብሆን ምን ይመስልሻል ያታል አንድ እህታችን ናት። እንዲህ ብሎ ነው የመጣው። ቆይ አንዳችሁ ጴንጤ ብሆንልሽ ምን ይሰማሻል? ግን አሁን እያወራት ነው በውስጥ በልቻው መልካም ቀን ደግሞ ጴንጤ ብሆንልሽ ምን ይሰማሻል ብሎ ጻፍ። ደስ ይለኛል አለች። እሷ ደግሞ ውሸታም እውነት የምርሽን ነው? አዎ እስኪ ዘምሪልኝ አላትና ከታች አይ ቲንክ ዘመረላት ወይ ዘመረችለት። ስለዚህ ለዚች ልጅ ብሎ ነው ጴንጤ የሆነው። ኤርሚ እንዳትሸወድ። ለዚህ ነው ቅድም በኮሜንት ላይ እሷ በጌታ የነበረች ሰው ነች። በጌታ የነበረች እህት ናት። ታውቋታላችሁ? አዎ ትታወቃለች። እኔን ታውቀኛለች አይደል? ያች እህት ልታውቃዋ እንዴት አታውቅም? ታውቃለች፣ ልታውቅ ትችላለች። እዚህ ሶሻል ሚዲያ ላይ ትከታተላለች አይደል? አዎ ስለምትከታተል ነው እኮ በሚዲያ ተገናኝተው ነው እኮ። ኦኬ እችነት የምታውቋት ሰዎች በውስጥ መስመር ግሎሪም ካሎራውም ስልካችሁን በውስጥ መስመር ተውልኝ። ኦኬ አሁን እዚህ ጋር መረጃ ብላችሁ ስላወጣችሁ እኔ እናንተን አላምናችሁም ማለት አይደለም፣ ግን ያሳያችሁን የእውነት መሆኑን ለማረጋገጥ
ሌላም ልጅቷ በአካል መታለች እኔ ጋር እኮ ኤርሚ፣ አንድ ልጅ በአካል መታ እኮ ጠይቃታል፣ ስንት ብር እንደተበላች ምን እንዳረጋት በአካል እኮ መታ አውርታለች እኮ እኔ ቤት ጠርተናት ካልሆነ እሱን ተወኛ የሚመለከተኝ በጌታ ነች የተባለችዋን ነው። እኔ ሌላ አይመለከተኝም። እቺም ቆይ ግሎሪያ እንደ እቺም በጌታ ናት። ብር እያስላካት በውስጥ የሚሰብካትን ስብከት ደግሞ ይልክልሃል። ቴሌኮም እንዲህ አይነት ሀሳቦች አታንሱ። እኛ አሁን አስተምሮ ላይ በተነሳው ጉዳይ ብቻ እናወራለን እንጂ አስተምሮ ነው። ይሄ የግለሰቦችን ጉዳይ አይደለም። እሱ ነው ብሎ ነው እያስተማረ ነው። አዎ ግን ይኸውልህ ምን አለ መሰለህ ስናነሳ አሁን ሌላ ሰው የሚመለከት ጉዳይ አናነሳም። በአስተምሮ ጉዳይ ግን ኤርሚዬ አንተ እንኳን የምታውቃቸው በጣም አንተ ቤት የማይጠፉ ሰዎች ሁላ ጊዮርጊስ በእንግሊዝኛው ትርጉም ተቀበሉ አማርኛው እንኳን ቢቀር ብሎ አሳምኗቸው በዚህ ልክ ብሬኖች ተደርገው እንግሊዝኛው ገደል ምን ችግር አለበት ብለው እኛን መጥተው ቻሌንጅ ያደረጉ ሰዎች አሉ። አንተ ቤት የሚኖሩ ሰዎች የአንተ ሞዴሬተሮች እነማን ናቸው? ስም እንዲህ አሁን አልነግርህም፣ እጽፍልሃለሁ። እነ ሆሴ አሁን ከኔ ጋር ተጣልታለች በዚህ ጉዳይ። ሆሴ አንደኛዋ ናት። እውነትህን ነው። ጊዮርጊስ ልክ ነው ብላ ሁለተኛው መዲ ማን ይሄ ሁለተኛች መዲ የምትባለው አሁን ባለፈው አንተ ቤት ገብታ ልታስተባበል የሞከረችው ልጅ አንደኛ ገድል ልክ ነው ብላ የምትል ልጅ ነች። እውነትህን ነው። እውነታችሁ ነው። እንግዲህ ኤርሚኒ መደሬ ከማንም ጋር ምን መዲ ከታች አለችው ነው አስገቧት። ነይ መዲ ግቢ ላኪ ገስት ነይ ገስት ላኪ ነይ ገስት ላኪ ባይዘዌ ብዙ እህቶች አሁን ጴንጤ ነው ብለው ስለሚሰናከሉ ነው። እኛም እንደዚህ አሁን ትንሽ ፎቶ ለምንናገረው እንጂ ከሰሙ ጋር እኮ እኛ ምንም የምንተዋወቀው ነገር የለም እኮ ትምህርት ነው ያስተዋወቅ። እሺ መዲና አስገባት። መዲ እንዴት ነሽ? ሰላም ነው? ሰላም ይርግ። አንዴ ይቅርታ አንዴ እሺ ኦኬ አይ እዚህ ደረጃ ላይ ከተደረሰ እኔ ጋር ዛሬ ምሽት ነው። ከነገ ጀምሮ ስራዬ ብዬ በስርዓት ያለውን ነገር ግልጽ ማድረግ አለብን ማለት ነው። ቴንክ ዩ። እሺ ላውራ ኤርሚዬ፣ ሰላም ለእናንተ እንኳን ደህና መጣሽ ወገኖች፣ እንኳን ደህና ቆያችሁ። ኤርሚ በጣም ነው የማመሰግነው እንደው በዚህ አጋጣሚ ስላስገባችሁኝ አንተንም እንዳወራ እድሉ ስለተሰጠኝ ጌታን በጣም አመሰግነዋለሁ ማለት ነው። አንተ ቤት ገብቼ ነበረ በሌላ አካውንት ብሎክ አድርጎኝ ይሄ ግሎሪ የሚባል ልጅ ማለት ነው። ምንድነው ላሏሽ ማለት ነው። ጌታ ኢየሱስ ምስክሬ ነው። እኔ እድል ተሰጠኝ በጌታ ፍቅር ሚውት ውሸቷን እንድታቅ ስለምፈልግ ነው። ያው አንተ ነበርክ ዝም በል። አይ ቆይ ኤርሚ ሰማይ በጌታ ከመሰረቱ ነው የምናገረው። እኔ ጋር ምሽት ነው ያለው። ምንም መሰረት የምትናገሩት ነገር የለም። የተጠይቀው ላይ ነው። በኋላ ላይ ወይ በሌላ ጊዜ እናወራለን። ኦኬ ግሎሪ ነው። ቆይ አንዴ መዲ ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። አይ ቲንክ ላኪለት ማይኩን ከእንደገና ሚዩት አድርገውታል የሆነ ሰው። ኦኬ ልክ ይላታል። እሺ ግሎሪ ክፈተው። እሺ እኔ ቤት ሞዴሬተር ነህ እንዴ? እኔ ሆኜ አላውቅም። እንግዲህ ይኸው እሱ ነው ብሎክ ያደረገኝ እያለች ነው። እንግዲህ አንተ ታውቃለህ ሞዴሬተር እኔም ቤት ግሎሪ ሞዴሬተር አይደለም። ከየት አገኘሽ መዲ ሞዴሬተር መሆኑ? ኤርሚ ብሎክ ተደርጋለሁ። አንተ ግሎሪን ያደረገ ብለሻል። ከየት አገኘሽ መረጃውን? ከየት አገኘሽ ነው እህትዬ? አንተ ጋር ገብቼ በሆነ አካውንቴ በራሴ አካውንቴ ሳይሆን እሱ ሞዴሬተር እንደነበር ነው ያየሁት። ግሎሪ ብሎክ እንዳደረገች አሁንም ብሎክ ተደርገሻል። ብሎክ እንደተደረግሽ ነው እኔ ቤት ለብሩኬ ባባ ገብቼ በሌላ አካውንት በድምጽ ነው ገብቼ አወራሁት። ለሌሎች ለመቀርባቸው እህቶች ራሱ አወራሁት። ለአንተም
ጽፌልህ አላየኸውም። አላየሁትም። ግን አሁን ፈተውኛል። እንደውም አወራዋለሁ አለ ብሩኬ ባባ በድምፅ ነው የቀዳሁለት። ብሩኬ ነግሬው ማን እንደፈታኝ አላውቅም፣ ግን አሁን ፈተውኛል። ኤርሚ ይቅርታ፣ ስራ ላይ ማርያም አማላጅ ናት 4 ነጥብ ብላለች። እሱም ማስረጃ አለን፣ ጠይቃት። እሱ ነው አንዴ ግሎሪ ኤርሚ ቤት ሞዴሬተር ሆኖ አያውቅም። ግሎሪ ብሎክ አላደረገሽም። መዲ ይህንን መናገር እችላለሁ። እኔ እኮ ግራ በፍጹም ጭራሽ ሆኖም ራሱ አያውቅም። እንኳን ኤርሚ አንስቶበት አይደለም ሆኖ ራሱ አያውቅም። ኤርሚ ቤት ሞዴሬተር ከሆነም እንኳን በባለፈው ሞዴሬተሮች የሆኑትም በሙሉ አንስቼ እንደገና እንደ አዲስ አድርጌያለሁኝ። ያውም ሞዴሬተር ስሰጣቸው የሰጠኋቸው እህቶችና ወንድሞች ስለነበሩ ማለት ነው። ቢሆንም እንኳን ራሱ ብሎክ ካደረገ እኔ ቤት የሰጧቸው ሞዴሬተር የሰጧቸው ሰዎች መብት አላቸው። ማንንም ብሎክ ካደረጉ ለምን እንዳደረጉ እነሱ ያውቃሉ። ያለ አግባብ ነው የተደረግነው ብለው ካሉ ግን ሰዎች መጥተው እኔ ሲጠይቁኝ ገብቼ ሳየው ብሎክ የተደረገ ካለ አያለሁኝ። መሲያውን ብሎክ አድርጋ አይቻለሁኝ። እነ ቤካ ብሎክ አድርገው አይቻለሁ። እነ ዳጊሻ፣ ሌሎችም በጣም ብዙዎቹ ማለት ነው። መብታቸው ነው የተሰጣቸው እኮ ታዲያ ሌላ ሊያደርጉ አይደለም። ታግሰው አስተምረው መክረው ካልሰሙ ብሎክ ያደርጓቸዋል። ኦኬ። እና ብሎክ ለምን አደረጋችሁ ብዬ አይኔን አላፈጥባቸውም። እና ግሎሪ እንኳን ራሱ እንደዛ ሆኖ ከነበረ ከቀድሞቹ ሞዴሬተሮች ውስጥ ድንገት አስገብቸው ሆኖ እንኳን ከሆነ ብሎክ ከተደረገሽ እንግዲህ ምናልባት ያየው ነገር ይኖራል ማለት ነው። ስለዚህ ምክንያቱ ላይ ነው ማውራት የሚጠበቀው። ግን አሁን ምንድነው እኔ የፈለግኩትኝ የጊዮርጊስን ሰማዕትነት እና የማርያምን አማላጅነት ነው ብላ ያልከው። አሁን ደግሞ ቴሌኮም 4 ነጥብ ነው ብላለች ነው ያልከው። ሚኪ ጋር ሄዳ መጠመቅ እፈልጋለሁ ያለችውም አለ። ሚኪ ቤት ገብታ መጠመቅ እፈልጋለሁ ያለችውም አሁን ከፍታለሁ አስፈልጋለሁ። ኦኬ። ስለዚህ ምንድነው ማለት ነው እህታችን መዲን አሁን ጠይቃታለሁ። ምናልባት የሙሉ ወንጌልን ቤተክርስቲያን ሎጎ ስላደረገች ዛሬ ነው እንግዲህ። አንዳንዶቻችሁ ዛሬ ነው የምትጠይቁት ማለት ነው። ከነገ ጀምሮ ሲነጋ ከነገ ጀምሮ ቤቴን ከፍታለሁ። ኦኬ። መረጃ ያላችሁ ሰዎች በሙሉ ይዛችሁ ትመጣላችሁ። በሙሉ ይዛችሁ ትመጣላችሁ። እዚያ ያላችሁ ገስት ላይ ያላችሁ እኔን ጨምሮ ከጌታ ቤት ጥርግ ብለን ብንወጣ የክርስቶስ ቤት ምንም አይጎልበትም። አንተ ስለወጣህ፣ እኔ ስለወጣሁ፣ አንቺ ስለወጣሽ ሙሉ ወንጌል በአናቷ አትዘቀዘቅም። መሰረ ክርስቶስ አትደፋም። መካነ ኢየሱስ አትፈርስም። ቃለ ሕይወት አትነቀልም። ልብ በሉ። ብትኖሩ ለራሳችሁ፣ ብኖር ለራሴ። ላመንኩት ጌታ ታምነው መኖር በቅድስናና በጽድቅ እግዚአብሔርን በመፍራት ከተመላለስን የሰጠንን የዘላለም ሕይወት አጥብቀን ከያዝን ከጌታ ጋር እንኖራለን። እምቢ የምትል ከሆነ ግን ዩካን ጎ መብት ነው ብራዘር። እንኳን የማርያምን አማላጅነት አይደለም የመሐመድን ነብይነት ለምን አትቀበሉ? ግን ምክንያታችሁም ማወቅ ፈልጋለሁ። ስለዚህ መዲ እንደዚህ ብላሽ ከሆነ የሙሉ ወንጌል ቤተክርስቲያንን ሎጎ አድርገሽ የማርያምን አማላጅነት 4 ነጥብ የጊዮርጊስንም ሰማዕትነት እቀበላለሁ ብለሽ አሁን ወንድሞች እዚህ እያወሩ ነው፣ መረጃ አለን እያሉ ነው። እንደዚህ ብለሽ ከሆነ በምን ምክንያት እንደዚህ እንዳልሽ በጌታ እህት ምታምኚ ይመስለኛል። ከዚህ በፊት ብዙ ባናወራም ገስት ላይ ስትገቢ አውቃለሁኝ። ግን ወደ ሶሻል ሚዲያ የመጣሽበትን የት ቤተክርስቲያን እንደሆንሽ እኔ የራሴን ቤተክርስቲያን ስለነገርኳችሁ ትነግሬናለሽ ማለት ነው። አጥቢያ ቸርችሽን ሙሉ ወንጌል ከሆነ የትኛው አጥቢያ ላይ ነው መጠየቅ እፈልጋለሁ። አይ አሁን ለምን ራሱ ሙሉ ወንጌል ቤተክርስቲያን ለምን ላያችሁ ላይ አትሰራም? እጠይቃችኋለሁ። እኛን መስላችሁ ከኛ ሳትሆኑ እኛን ግን አታሰድቡም። የጌታን ስም አታስነቅፉም። ማንም ሁን ማንም፣ ኤርሚያስ ልሁን ግሎሪ፣ መዲሁኝ ቤካ፣ ካሎራሁን ቴሌኮም፣ መሲሁኝ ሆሊ፣ ራሷ ሳራ ብትሆን ማንም ሁን ማንም የጌታን ስም እያስነቀፋችሁ እያሰደባችሁ አትቀጥሉም። አጭበርባሪዎች ናቸው እነዚህ ብለን በደንብ ለይተን እስክናቅ ድረስ ከዛስ በኋላ ወንድሞቼን ይዤ አጠቃላይ ማለት ነው እግዚአብሔርን የሚፈራ ህዝብ ይዘን እነዚህ ከኛ ወገን አይደሉም፣ እነዚህ ቤት የሌላቸው አድራሻ የሌላቸው ዝም ብለው እዚህ ቲክቶክ ላይ የሚሯሯጡ ሰዎች ነን ብለን እንነግራለን። ከእናንተና ከኔ ህዝብ እንደሚሰማ እናያለን ያኔ ማለት ነው። የምትረብሹ ካላችሁ አሁን በተባለው አይነት መልክ የጊዮርጊስን ሰማዕትነት 4 ነጥብ የማርያምን አማላጅነት 4 ነጥብ መዲስ ትመልሺ ትነግሪናለሽ።
ታዲያ በአራት ነጥብ እየዘጋችም ተናገር። አሁን መለጠፍ ይቻላል። በነገራችን ላይ መጠመቅ እፈልጋለሁ ብላ ሚኪ ቤት ገብታ የጻፈችውን ለሚኪ ሜንሽን አድርገው አሁን መለጠፍ ስራ ላይ ስለሆንኩ ነው ዝም ያልኩት እንጂ እነሱ የሚያወሩት እውነት ነው ማለት አይደለም። ኤርሚ ከስተመር አለኝ ቪዲዮ ማሳየት ይችላሉ። ከስተመር ስለቆመ እነሱን ልጨርስና ይቅርታ ጊዜ እንዳልወስድባችሁ ግን ችግር የለም። እሺ ጨርሰሽ ነይ። ኦኬ እንደዚህ አየ መረጃ እንደዚህ ይዞ ሰው ሲያወራ በጣም ደስ ይላል። እሷም ደግሞ ልጨርስ ብላለች፣ ተጨርስ። ኦኬ አጠቃላይ ግን የማርያምን አማላጅነት በምድር በህይወት ቆመን አይደለም እስከ ሞት ድረስ የማንቀበለው ፈዛዛ ወልካፋ ትምህርት ማለት የማርያም አማላጅነት ነው ብሎ የሚሉት ትምህርት ነው። መጽሐፍ ቅዱሳዊ አይደለም። አራት ነጥብ የተዘጋ ነው። እራሳቸው የሚመልሱት አጥተው ባዶ መቃብር ነው ያሳዩን ትላልቅ መምህራኖቻቸው። የማርያምን አማላጅነት የሚቀበል እውነትን እንገራችሁ በስም ቅብ የሆነ ጴንጤ ነኝ ብሎ የሚል ግን ያይደለ ሰው ነው። በምንም አይነት መልኩ አልኩ ጴንጤ የፈለገ ሊደክም ይችላል። ሄዶ ጠላ ሊጠጣ ይችላል። ሄዶ ድራፍት ሊጠጣ ይችላል። ጠላ እየጠጣ ግን ዕቃ እንኳን ሲወርቅበት በኢየሱስ ስም ነው የሚለው እዛው ድራፍት ቤት እንጂ ማርያም እመቤቴ አይልም። ደክሞ እንኳን አልኩ የጴንጤ ልዩነቱ ይሄ ነው። ቢደክም እንኳን ራሱ በዓለም እንኳን ሄዶ ባለበት ቦታ ላይ በጌታ ስም በኢየሱስ ስም ሲል እንጂ የምታገኘው እመቤቴ ታማልዳለች ታድናለች ብሎ ሲል አትሰማው። ይሄ መለያችን ነው። ጴንጤ መለየት ከፈለክ በቸርች ውስጥ ሆኖ በዓለምም ወድቆ ክርስቶስ የእውነት የገባው ሰው ኢየሱስ ሲል ነው የምታገኘው፣ እዛው በወደቀበት ቦታ ማለት ነው። ኦኬ የጊዮርጊስን ሰማዕትነት ነው ያላችሁት እናንተ ሰዎች። ኧረ ተው እንዴ ተው። እኔ በሰላም ልተኛበት። ጴንጤዎች የጊዮርጊስን ሰማዕትነት ይቀበላሉ። ተቀበሉ። በነገራችን ላይ ብቻ ኤርሚ እነሱ ብቻ አይደሉም። ሌላም አንድ እህትም አሁን ከታች አለች ትዕግስት የምትባል እሷም ልክ በዚሁ ልክ ገብታ ከኛ ጋር ትከራከር ነበር። ልክ ነው ብላ የሆነ ሰዓት ላይ ግን እንዴት እንደነቃች አላውቅም። አይ ለካ እስከ ዛሬ ተሸውጄ ነበር ብላ ተመልሳለች። ይሄው ታች አለች አሁን ምሳው እና በእንዲህ አይነት መልኩ በጣም ብዙ ሰው ላይ እየተሰራ ነበረ። የመጀመሪያውን ቮይስ ደግሞ ሰምተው ከሆነ ፖስት ያደረኩት አንድ ቪዲዮ አለ። ከዘማርያም ጋር ተነጋግሬ ነው የመጣሁት። 7000 የሚሆኑ ሰዎችን እየለቀምኩ ነው ምናምን የሚሉ ሁላ ድምጽ ይሄው አንድ ቁጥር የምትጽፈዋለች ትዕግስት ማለት ይሄው ልከታች ያለችው ልጅ ነች። እሷም ልክ በዚሁ ልክ ገብታ ከነዚህ ሰዎች ጋር ሆና የጊዮርጊስ ገድል ልክ ነው ብላ መቀበል አለብን ብላ የምትከራከር ልጅ ነበርች እሷ ነች። እና በዚህ ልክ ነበር እየተሰራ የነበረው። ኤርሚ አሁን ከሰሙ ጋር ኤርሚ በምንም እንኳን አንተዋወቅም እኮ በአካል አንታወቅ በምንም ያገናኘን እኮ ትምህርት እንዴ እኔ እዚህ ቤተ ወንጌል አማኝ ስጨመር እኮ የወንጌልን አማኝ ትምህርት እኮ ጠንቅቄ አውቄ አምስቱ ብቻዎችም ጠንቅቄ አውቄ ነው እንዴ። ከዚህ ትምህርት ውጪ የሆነውን ነገር መቃወም ምንድነው ችግሩ? ሰውየውን አታካላርክ በግሉ ነገር አለምጣ እንጂ ይሄ ትምህርት የኔ ትምህርት አይደለም፣ እንግዳ ትምህርት ነው። ያንተ ትምህርት ብቻ አይደለም፣ የኛ ትምህርት አይደለም እንዴ። ኤርሚም ከፈለገ እኮ ማን ነው ታድሶ መሪጌታ ሙልጭ አርግቶ ሲሳደብ ነበር። ተው እኔ አሁን እንደው ዘግይቼ ነው ቆይ እስኪ ላዳምጠው። ቆይ አዲስም ነው ግን አሁን ይህንን ትምህርት እንደው ስለ ቅዱስ ጊዮርጊስ ስለ ቅዱሳን እንዳለ ወንጌል አማኞች እናውቃለን። እሱም ያውቃል አውቆ ሆን ብሎ ነው እንጂ ደግሞ አንድ ቀን አይደለም ደጋግሞ ነው ሲያስተምር። ይሄ የተበረዘ ነገር ታውቃለህ፣ እውነት የሚመስል ግን ውስጡ ላይ ትልቅ ሐሰት ያለበት ሴቶችን የሚያታልል አይነት እና አንድ ወንድሞችን ይሳደባል ቤት ከፍቶ፣ ሁለተኛ የወንጌል አማኝን ትምህርት ነው እያመጣ እያጥላላ የሚናገር እያጥላላ እና ኦርቶዶክሶችን ለማስደሰት የሚሄድበት መንገድ በጣም እንትን ነው። ከዚህ አንፃር ነው የተናገረው እንጂ እኔ እንደው መጥቶ እንኳን ይቅርታ በለው ይሄን ትምህርቱን ቢያስተካክል እኔ በግል የሰደበኝን ነገር ችግር የለብኝም። ትምህርቱን ቢያስተካክል እንዴ ኦኬ ያን ነው የምንለው። እሺ ቃልም ገባላችሁ 730 ሰው እየሰማችሁ
አማኑኤል ህብረት ቤተክርስቲያን ስልኬን አነሳለሁ። ናው ማለት ናው የተጠመቀባት ቤተክርስቲያን ተምሬያለሁ ብሎ ያለበት ቤተክርስቲያን እጠይቃለሁ። ምን እንዳስተማሩት አማኑኤል ህብረት ቤተክርስቲያን የምናውቃት ጤነኛ ቤተክርስቲያን ነች። መጋቢው ያቀኛል፣ እንተዋወቃለን። እዛ ያሉም ሰዎች ያቁኛል። ኦኬ። የማከብራቸው አገልጋዮች የማከብራት ቤተክርስቲያን ናት። ከቤተክርስቲያኒቱ እንሰማለን ምን እንዳስተማሩት፣ እንዴት እንደተማረ በቀደም ባላችሁት በአዲሱ መደበኛ ትርጉም ላይ ለልጆቻችሁ አትስጧቸው ምን ይላሉ ነው ያለው ነው ያልከው ግሎሪ ቅድም ያሰማኸው ብዙ መደበኛ ትርጉምን ለልጆቻችሁ አንስቶ ነው እሱን ያነበበ ልጅ ኤቲስት ነው። አንዳችሁ አውሩኝ ምን አለ ነው ያልከው ግሎሪ? አዲሱ መደበኛ ትርጉምን ለልጆቻችሁ እንዳታስነብቧቸው። እሱን ያነበበ ልጅ ኤቲስት ነው ወይ ሙስሊም ነው የሚሆነው? አለ ሪካርድ አለ፣ እሱ መሰማት ይችላል። አንዴ እርሜ አንዴ ቆይ ቴሌኮም አንዴ እሺ ቆይ አንዴ ጠብቀኝ ወንድምነት። ኦኬ እሺ አዲሱ መደበኛ ትርጉም ማለት ይሄ ነው ወንድሞቼ። ሲመጣልኝ ድርብ ሆኖ ነው የመጣልኝ፣ ሁለት ነው የመጣው። ኦኬ ለምንድን ነው ያመጣሁትኝ? እኔ የወንጌል አማኝ ነኝ። ልብ በሉ፣ አገልጋይ ነኝ፣ የወንጌል አማኝ ነኝ። በዚህ መጽሐፍት ላይ ኤቲስት ያደርጋቸዋል ለልጆቻችሁ አትስጡ ነው ብሎ ያለው። ሰሙ እንደዛ ነው ብሎ ያለው። ቪዲዮውን ብቻ ላኩልኝ። ኦኬ ቪዲዮውን ላኩልኝ። አይታይም ነው ያላችሁት? ይታያል። ልክ ነበር እኮ ቪዲዮን አላየሁም። ኦኬ እሺ፣ እኔ ብዙ ቪዲዮ ስለሚላክ ነው እትየው ደግመሽ በደንብ ላኪልኝ። ሌሎችም ካላችሁ ግሎሪም ቴሌኮም አይ ቲንክ ካሎራውም ስልካችሁን ትሰጡኝና እንችላለን ነው። አዎ ቆይ ቪዲዮ ነው እዚሁ ማሰማትም እንችላለን። አዎ ቪዲዮን ለኔም ትልኩልኝ አላችሁ በውስጥ ዳውንሎድ አድርጋችሁም ቢሆን ማለት ነው። ኦኬ ቤተክርስቲያን መስማት ባለባት ቦታ ላይ እንሰማለን። ስለዚህ ከላይ ጀምረን የምናደርገው ማለት ነው። ኦኬ ስለዚህ አዲሱ መደበኛ ትርጉም የወንጌል አማኞች ከቤታችሁ እንዳይታጠብ እውነተኛ መጽሐፍ ቅዱስ ስለሆነ ማለት ነው። እሺ እውነተኛ መጽሐፍ ቅዱስ ስለሆነ እንዳይታጠብ እኔ ካሉኝ መጽሐፍ ቅዱሶቼ ውስጥ ማለት ነው አንደኛው ሁለቱ አዲሱ መደበኛ ትርጉም ተመሳሳይ ነው፣ ግን ሲመጣ ድርቦ ነው መጣ ማለት ነው። ከቤታችሁ እንዳይታጣ ለልጆቻችሁ እየገዛችሁ ስጡ፣ ያንብቡት። ቀለል ባለ አማርኛ የተተረጎመ ነው። ቆንጅዬ ትርጉም ነው። ሊቃውንቱ ዋጋ የከፈሉበት ነው። አዲሱ መደበኛ ትርጉም የምንጠቀምበት ነው። አጭርና ግልጽ። እንኳን ይህንን አይደለም እንደውም የመጽሐፍ ቅዱስ ከተነሳ ይሄን መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ታሪክሳን አዲሱ 80 አሐዱ መጽሐፍ ቅዱስ ተሳስታችሁ መጽሐፍ ቅዱስ ነው ብላችሁ ለልጆቻችሁ ገዝታችሁ እንዳሰጡ። ይሄንን ሰው ካነበበ ቅድም ሰሙ አለው ብለው እንዳሉት እስላም ነው የሚሆነው። ኦኬ ይሄንን መጽሐፍ ተሳስታችሁ ሰው እንኳን ቢሰጣችሁ የምትሰሙ ከሆነ የወንጌል አማኞች ስሙ። የምትሰሙ ከሆነ የወንጌል አማኞች ስሙኝ። ይሄንን መጽሐፍ ቅዱስ በስተት በቤታችሁ እንዳይገባ፣ ከገባ ማውጣታችሁ ጣሉ። የማይጠቅም መጽሐፍ ቅዱስ ነው። ይሄንን የኦርቶዶክስ ልሂቃን በሙሉ ይስማሙበታል። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ብለው ያሉት ነው። እነ መምህር አቡኑ አንቀበለውም ብለው ያሉት ነው። መጋቢ አዲስ ማን ነው የሚባለው? እኔው ቤት እኔም ብሩኬም ወንድምነት ስንጠይቀው እኔ በዚህ መጽሐፍ ላይ አጠይቁኝ ነው ያለው። የአዲስ ኪዳን መምህር የኦርቶዶክሱ ማለት ነው። ይሄንን መጽሐፍ ቅዱስ እነ ማናቸው መምህር ጌታቸው ተረፈ የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ መምህር የነበሩት ማለት ነው። ቅድም መጽሐፍታቸውን እያየሁት ነበር። በቅርታ ጋር እንደ ቆይ ኦኬ፣ እዚህ ደረጃ ተደርሷል ነው። ኦኬ
የመምህር ጌታቸው ተረፈ መጽሐፍ እዚህ ቅድም እያነበብኩት ነበር። አንዴ ታገሱኝ ፕሊስ። አዎ ተፋልሶ እኚህ ሰው የቅድስት ሥላሴ መንፈሳዊ ኮሌጅ አይ ቲንክ መምህር ናቸው። የግሪክ መምህር ታውቋቸዋላችሁ። መምህር ጌታቸው ተረፈ ሶሪ አቶ አልኳቸው። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ ትምህርት አበነፍስ መምህር ናቸው። ይሄ መጽሐፍ ቅዱስ ምንኛ የተረገመ እንደሆነ የእሳቸው መጽሐፍ ቅጽ 1 ቅጽ 2 አለ። ማንበብ ብቻ በቂ ነው። ሊቃውንት ጉባኤ እንኳን ዲና ያላደረገውም ብፁዓነ ሊቃነ ጳጳሳት ትንፍሽ አላሉም በዚህ መጽሐፍት ላይ። ያው እውነት ቢመራቸውም አንቀበልም ብለው እኚህን አባት ያለ ኃጢአታቸው ለይተዋቸዋል ማለት ነው። ግሪክ አዋቂ ናቸው። የአዲስ ኪዳን መጽሐፍት ላይ እንዴት ኦርቶዶክስ ወንጀል እንደሰራችበት ይሄን መጽሐፍ ብቻ ግዙና አንብቡ። ቅጽ 1 ቅጽ 2 አለ። ቅጽ 2ም የሆነ ቦታ ላይ አለ። ሁለቱንም ነው ያስመጣሁት። ከፍቶ ብቻ ማንበብ ነው ብራዘር። አንተ ግዛና ከፍታ አንበብ። የትኛው ጥቅስ ላይ ምን እንደተሰራ ማለት ነው። ስለዚህ ይሄንን መጽሐፍ ለልጆቻችሁ እንዳሰጡ። ይሄንን አንተ ለምን አስቀመጥከው ቤት ውስጥ ብለህ ካልከኝ የኦርቶዶክስን ወንጀለኝነት ላሳይበት ነው። ኦኬ አዎ ይሄንንስ ግን ይሄው እኔ ቤት 2 አለ። ኦኬ ትንቢተ ኢሳይያስ ላይ ልሂቃን የከታች ማብራሪያው ላይ እዚህ ይሄ ማብራሪያ ነው። በኩረ ጽሁፉ ይሄኛው ነው። ይሄኛውን ማብራሪያ የሥነ መለኮቱ መምህራን የጻፉት ማብራሪያ ነው። ታሪካዊ ባክግራውንዱን ምናምን ነገር የተጻፈበት ነው። እዚህኛው ላይ ትንቢተ ኢሳይያስ ላይ እየየ ሲሉ ሲያለቅሱ ነበር። አቅም አለኝ ብሉይ ኪዳን ላይ ያወራለሁ ብሎ የሚል ኦርቶዶክሳዊ ካለ ይምጣና ከኔ ጋር ያወራ ብያለሁ። የኢሳይያስ ሚስት ናት ድንግሊቱ ብሏል ብለው የሚሉት ማለት ነው። ስለዚህ ማርያምን የኢሳይያስ ሚስት ናት ብለው አሉ ጴንጤዎች ብለው የሚሉ አታፍሩም? እነ ዶክተር ተስፋዬ ሮበሌ እኮ የተሳተፉበት እኮ የመጽሐፍ ቅዱስ እኮ ዓለም አቀፍ ኢንተርናሽናል ሊቃውንት የተሳተፉበት የባይብል ትርጉም እኮ ነው። እንኳን ሰሙን አይደለም ኤርሚያስን ብጨመር ኤርሚያስ አይደለም እዚህ ያለ በሙሉ ካሎራው በለ ቤካ መሲ በላት ግሎሪ ማንም ቢንጫጫ እንዳሰሙ ይሄን መጽሐፍ ለልጆቻችሁ ገዝታችሁ ስጡ። እኛም ቤታችንም አለ፣ በቤተክርስቲያናችንም የተቀመጠ ነው። አዲሱ መደበኛ ትርጉም ቆንጅዬ ትርጉም ነው። 4 ነጥብ። መርዛሙ ግን ይሄ ነው። ኦኬ የጊዮርጊስን ሰማዕትነት እንዲህ ብላችሁ እንዳትቀበሉ። ይህንን አንድ ተራ የአርመን ወታደር እኛ አናቀው። ሰውየው በኖረበት ጊዜ የኖረበትን ኖሯል። የኢትዮጵያ ኦርቶዶክስ ታሪክሳን ግን ታሪኩን ጽፋልናለች። በልቼዋለሁ አልኩ ብራዘር። መተህ ስጠይቅህ ከመልኩ ሁሉ ጭምር ነው የምጠይቅህ። መልክዓ ጊዮርጊስ ማለት ነው። ሰላም ለዝክረ ስምከ ብለው ከሚለው ጀምሮ እጠይቅሃለሁ። ያኔ መልሱን ታመጣዋለህ። የማታመጣ ከሆነ ዳር ትይዛለህ ማለት ነው። ማንም ሁኑ ማንም። እኛ ሰማዕታትን አንቀበልም? እንቀበላቸዋለን። እንደነማ አይነት ሰማዕትን? እንደነ እስጢፋኖስ፣ እንደነ አንቲጳስ፣ እንደነ ያዕቆብ የዮሐንስ ወንድም ሐዋርያው ሄሮድስ አንገቱን ቀልቶ ጣለው በኢየሩሳሌም አደባባይ ላይ። ስለ ጌታ ሰማዕት የሆነ እሱን ነው የምናውቀው። እነዚህና እነዚህን የመሳሰሉ አንቀበልም። ጳውሎስ ሰማዕት ሆኖ ነው ያለፈው ለጌታ። ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ፊልጵስዩስ ላይ እንደተናገረው ማለት ነው። ኦኬ አዎ ኦኬ አዎ ነፍሴ በመስዋዕት እንደሚደረግ ታልፋለች ብሎ ብዙ ነቢያት ማለት ብዙ የአዲስ ኪዳን ሐዋርያትም
ከሐዋርያቱ ሞት በኋላ የተነሱ ስለ ክርስቶስ ኢየሱስ እስካሁኗ ሰዓት ድረስ ስለተቀበሉት ስለ ወንጌል አደራና ስላመኑት ጌታ ነፍሳቸውን እስከ መስጠት ድረስ እስከ ሞት ድረስ እየተደበደቡ መከራን የተቀበሉ የእምነት አባቶች አሉን። ዕብራውያን 11 ላይ የተጠቀሱት ብቻ ሳይሆኑ ከነሱም በኋላ ያሉት ማለት ነው። እንደነዚህ አይነቶችን ነው የምንቀበለው እንጂ ስሜን የጠራ ታምር ስምህን የጠራ ለቤተ ክርስቲያን ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ የሰጠ ምሬ ምርልሃለሁ ብሏል ብሎ የሚል አንደኛ ህይወቱ እንኳን ሲታይ ኦርቶዶክስ እንደጻፈችው በገድሉ ላይ ጊዮርጊስ ነፍሰ ገዳይ ነው። አንድ ሁለተኛስ አመንዝራ የነበረ ነው። የሰው ሚስት ነጥቆ የዱድያኖስን ሚስት ነጥቆ እስክንድሪያ የምትባለዋን ሴትዮ ሌሊት በመኝታ ቤታቸው ባልየውን አባሮ ያደረ ሰው ነው። ምን ሲያረግ አደረ? ጸበል ሲረጫት ነው። ማህሌት ነው የቆሙት። ቅዳሴ ነበር ሲቀድሱ የነበሩት። ይህን ትመልሳላችሁ የጊዮርጊስን ሰማዕትነት ለመቀበል። 70 ነገስታትን ብቻ አይደለም የጨርሰው 50 ሺህ ሰው ጨፍጭፎ የገደለ ሰው ነው። ደጋግሜ ነግራችኋለሁ። የጊዮርጊስን ሰማዕትነት የፈለገ በውጭው ዓለም ያሉቱ ነጮቹ የትራዲሽን የሚከተሉ አሉ አይደለ? እነ ክርስቶፎሮስን እኮ ሰማዕት ብለው እኮ የሚቀበሉ እኮ አሉ። አንግሊካን ምናልባትም ሉተራውያን የተባሉት ሁሉ ማለት ነው። አይመለከተንም ብራዘር። እንደዚህ አይነት ኮተት እኛ አንቀበልም። አንድ ሰማዕት አለ ስለ እኔ ስለ አንተ ስለ ዓለም ሁሉ ነፍሱን እስከ መስጠት ድረስ የወደደን። በቃ አለቀ። እሱን ተቀበለናል። በቂ ነው፣ በቂ ነው። ገድለ ጊዮርጊስ ላይ ለማውራት አቅም አለኝ ብሎ የሚል ሰው ካለ ሲገባ በሌላ ቀን ታዩታላችሁ። ይሄ ቤት አውድማ ሲሆን ማለት ነው። ከዛ ገድል መከራከሪያ አይደለም ብለው ጥፍ ሊሉ ካልሆነ በስተቀር ይምጡና ያውሩ ከኔ ጋር ገድለ ጊዮርጊስ ላይ መልክዓ ጊዮርጊስ ላይ። እኔ ኢትዮጵያዊ ነኝ። የኢትዮጵያ ኦርቶዶክስ ክርስቲያን አገልጋይ ነበርኩ። ኦርቶዶክስ የጻፈችውን በግዕዝ በአማርኛ የተጻፈውን ነው የማውቀው። አምጡ። ከዛስ 60 ሚሊዮን ነው 50 ሚሊዮን ተከታይ ያላት ኦርቶዶክስ የምታምነውን ገድል አምነዋለሁ ብለህ ካልክ በገድሉ ጠይቃለሁ ማለት ነው። ራሱ ገድሉ ላይ እንኳን እንደዛ እንኳን ተብሎ በየትኛውም በነጮቹም በማን የሚጻፍ የጊዮርጊስን ሰማዕትነት የማትቀበል ቤተክርስቲያን አትባልም። ማን ያለው? ማን ያለው? ሰሙን ያለው ድብን ያለ ስህተት ተሳስቷል። ካሎራውን ያለው ድብን ያለ ስህተት ተሳስቷል። ኤርሚያስ ነው ራሴ ያልኩትኝ። ድብን ያለ ስህተት ነው የተሳሳታችሁት። እኔ ስጠይቅህ በኢትዮጵያ ኦርቶዶክስ ክርስቲያን በተጻፈው ገድል ላይ ነው የምጠይቅህ። ገድል ላይ ደግሞ አንድ ሰው እንኳን ፊቴ መቆም እንደማይችል ዓለም አይቷል። እንችላለን ብለው ካሉ መምጣት ይችላሉ ማለት ነው። ግን አወራዋለሁ ለማለት ነው። ቴንኪዩ። እና አዲሱ መደበኛ ትርጉም ያው እኔ 2 ነው ያለኝ። አትቀበሉት ብሎ ያለውን መጽሐፍ ተቀበሉ። ማን ነው ሰሙ? ትናንትና መጥቶ አትቀበሉ ሊል አይችልም። ኤርሚያስ ትናንትና መጥቶ አትቀበሉ ብሎ ሊል አይችልም። 27 ዓመቴን ጨርሻ 28ኛ ዓመት ውስጥ ነኝ ያለሁት በወንጌል አማኞች። ኦኬ እሺ። እኔ አሁን የማወራው ስለሰሙ አማኑኤል ህብረት ቤተክርስቲያን ስለሆነ አዋሳ ስልኬን አነሳለሁ። መጋቢው ያቀኛል፣ እጠይቃለሁ። አለቀ። ቤተክርስቲያን የምትናገረው ነገር ሁሉ እውነት ነው። ስለ እኔም ስለሰሙም ስለማንም አማኑኤል የኔ ናት። የኛ የወንጌላውያን አማኞች ነን። መጋቢውን ጌትሽን አውቀዋለሁ፣ ያቀኛል፣ እንደዋወላለን፣ አገልጋዮችን እንጠይቃለን። ምንድን ያለው ነገር ብሎ በኢትዮጵያ ብሔራዊ መዝሙር ባንዲራ በወጣበት በወረደበት ነው የተለየው ነው። እኔ አላውቅም። ኦኬ ወንድሞች ናቶች ልብ በሉ። እኔ ይቅርታ አድርጉልኝ፣ ትናንትንም ስናገር ነበር። ጌታን ተቀብላችሁ እንደሚገባ መሰረታዊ ክርስትና ትምህርት እንኳን ገና ተምራችሁ ሳትጨርሱ እዚህ ስለ ጴንጤ እንናገራለን ብላችሁ የምትሉት ውሸት ነው። ኦኬ ወደ ኦርቶዶክስ እንኳን ከሄዳችሁ ኦርቶዶክስ ሄዳችሁ በሚገባ 5ቱ አዕማደ ምስጢርን እንኳን ሳታስተምርህ ቤተክርስቲያን የተጠመክበት የቄደርም ውሃ እንኳን ሳይደርቅ ስለ ኦርቶዶክስ የአርጋጃና ጓጅ ብላ የምትለው እንደኔ አያት የጋጋሪ ቆስቋሽ ሆነ ስለ ኦርቶዶክስ እኔ ላስተምር ብለው የሚሉ ሲቧጭሩ የነበሩ ሰዎችን እያየን ነው። አሁን ለምን ዓላማ እንደሄዱ ማለት ነው። አንተ አታፍርም? ከጴንጤ ትናንትና ሄደው ወደ ኦርቶዶክስ ሄደህ ኦርቶዶክስን ወክለህ አንተ ተሟጋች ሆነ ስትመጣ አንዳንዶቹም እንደውም እኮ ዲቤት ሁሉ እንቅጠማችሁ ብለውን ሁሉ ነበርኩ። አታውቃትም ኦርቶዶክስ። ኦኬ ስለዚህ ከዚህ ከጴንጤውን ጋር እንኳን ወደ ኦርቶዶክስ ተማር ሲተረጋጉ ነው።
ቢያንስ ኦርቶዶክስን ለማወቅ እንኳን ማለት ነው። ከኦርቶዶክስም ወደኛ ጋር ከመጣችሁ ወደ ጌታ ከመጣችሁ ቁጭ በልና ተማር። አማኑኤልም ሁን መሰረት ክርስቶስ ሙሉ ወንጌልም ሁን የትኛ ቁጭ በሉና ተማሩ። 27 ዓመት ጨርሼ 28ኛው ላይ ያለው ሰው እንኳን ይህንን መጽሐፍ ክሪቲሳይዝ አላደረኩትም፣ ላደርገውም አልችልም። ይሄ የሊቃውንቱ ትርጉም ነው። ታሪካዊ ዳራውን የሥነ ጽሑፉን ዘውግ ያለበትን ነገር የሚናገር ማለት ነው። በኩረ ጽሑፉ ይሄ ነው። በኩረ ጽሑፉ ላይ ነውር አለ ብሎ የሚል ሰው ካለ ይምጣ። ያ ሰው ሲመጣ ግን ከዚህ መጽሐፍ ጋር እያነጻጸርኩ ጠይቀዋለሁ። ከዚህ ከኦርቶዶክስ ከተባለው ማለት ነው ከቁርአን ያልተናነሰ መጽሐፍ ጋር እያነጻጸርኩ ጠይቀዋለሁ። ቴንክ ዩ። ቤት ከፍተን ስንጠራ እኮ አይመጡም። እሺ ኦኬ መዲ እሺ፣ ሌላውን በሌላ ቀን ታወሪያለሽ። እኔ ቤት ከፍታለሁ። ሌላውን በሌላ ቀን ታወሪያለሽ። ቤት ከፍታለሁ። እሺ የምጠይቅሽ ካሎራውና ግሎሪ እዚህ ወንድሞች ምን አሉሽ? ገድለ ጊዮርጊስን ተቀበሉ፣ የማርያምን አማላጅነት 4 ነጥብ የተዘጋ ነው። ሚኪን ቤት ሄደሽ ሚኪን ቤት ሄደሽ ልጠመቅ ብለሽ አለ። አይ ከላይ ሳይሆን ቢያንስ በአጭሩ እንድትረዳ ላውራክ ኤርሚዬ፣ እኔ ከነሱ ጋር ማገለግል ሰው ነበርኩኝ። ካሎራው ያቀኛል ወንድም ካሎራው ቤትም አንዴ ስሚ የሚፈልጉትን ብቻ እኔን አንዴ እንዲያወሩ ስሚ። አትፍቀድላቸው። ኤርሚ ቤት ከፍታለሁ እኔ እንዲያወሩ ፈቅጄላቸው ያወሩት እንደዚህ ብለዋል ብሎ በሚል ነው። ዲቴል ማውራት ከፈለጋችሁ ቤት ከፍትና በሌላ ቀን እኔ ከነገ ጀምሮ ራሱ ኤርሚ፣ እኔ ብዙ ማውራ ሰው አይደለሁም። ስራ ላይም ስለሆንኩኝ ወይ 3 ሚኒት 2 ሚኒት ምናምን ያሉትን ዲባንክ ማድረግ አለብሽ። ጊዮርጊስ ሰማለሻል አረን ሲያወራ ራሱ ኤርሚ ይሄን ሲያስተምር ራሱ በቦታ የለውም። በጣም ቢዚ ነበርኩኝ። የረመዳን ስራ እኔ ሴልስ ነው የምሰራውና አልሰማሁም። አላውቅም። መረጃ ካላችሁን በጊዮርጊስ ዙሪያ ያውጡ። እስኪ አሁን ጎበዝ ከሆነ ማርያም አማላጅ ነች ብለሻል እኮ እሱን ለጻፍኩበት ኮሜንት ላይ ለአብራራ እኮ አልኩኝ። ኤርሚ ኦኬ ቀጥይሽ። ይኸውልህ ኤርሚ የመጀመሪያ ይሄ ማነው ስሙ ቤት ይከፍታሉ ሁሉ ጊዜ ማለት ነው። ቴሌኮም የሚባለው ጋር ይከፍታሉ። ሰማቸዋለሁ። ስራ ላይ ስለሆንኩ በኤርፎን እሰማለሁ ብዙ ጊዜ እና ሁሌ ፎቶ እየለጠፉ ይሳደባሉ። እና ወንድሞች ተው ስለ አንድ ሰው ይሄን ያህል አታውሩ በቃ ብዬ ስጽፍ ይሄ ማነው ግሎሪ አብ የሚባለው በጣም ተሳደበ ከስር ማለት ነው። ትግባ ደብችን አቃታለሁ ምናምን ብሎ አመናጭቆ አያቀኝም። ከዛን ቀን ውጪ አያቀኝም። እኔና ካሎራ እንኳን ቢያንስ አመታት ሆኖናል። አስገብቶኝ እቺን እንደውም አቃታለሁ እኮ ጸዲ ቤት ወንድማችንን ዳጊ ስትሳደብ ነበር አለ። ጌታ በሚያውቀው አንድ ቀን እኔ መረጃ ካለው እሱን ቢያወጣ ደስ ይለኛል። የዛኔ ምን ከአመት በፊት ጸዲ ዳጊ ስትናገር ገብቼ ታይ ብዬ አረጋግጬ ፎቶ ላስነሳት። ይሄው ጸዲ ያልሞተች አለች፣ አስነስቻታለሁ። እኔ ለወንድሞቼ እግዚአብሔርን እዚህ ጋር ምስክር አያስፈልገኝም፣ ጌታ ያውቃል። ከዛን ኤርሚ ይሄንን ብዬ ደግሞ አስወረዴ ማለት ነው። አስወርደውኝ ተውኩኝ ስራ ላይም ስለነበር። ከዛ በቀደም አንተ ቤት ነብይ ሚኪን ከሰውት ነበር። ይሄ ሐሰተኛ ነብይ ነው ምናምን ሲሉ እሱንም ስለማውቀው አስገባኸኝ። የሚያውቀው አለ ወይ ብለክ እንደውም ሳላወራ ነው የወረድኩት። ከዛ ከስር በኮሜንት በጣም እናወራ ነበር። ከዛ ተሳደበች። በዛም ጠሉኝ፣ ድጋሜ ጠሉኝ። ዮሴፍን ድጋሜ ወንድሞቹ እንደጠሉት እኔንም እንደዛ ነው ያደረጉኝ። እና መከታተል ጀምሩን ዝም ብሎ በቀደም ማጋ ነው ኮሜንት ጻፈች ያለው እንደዚሁ መልሶ ስለሰሙ እየተሳደቡ በጣም ነው። ግሩፕ አላቸው ኤርሚ በነገራችን ላይ ጽፍ ያለው አው ማርያም ታማልዳለች ብዬ ጽፍ ያለው እንደውም ብዬ ጽፍ ያለው አልዋሽም። ግን እኔ ይሄን ያልኩበት በጣም ተሳዳቢና ስለሚከታተሉኝ አሁን ቅድም ሲል ነበር ይሄ ቤካ የሚባለው መዲም አለች እንዲህ ብላለች ምናምን ይላል። እኔ ወንጌል ስሰራ የት ነበራችሁ? እኔ ገስ ላይ የገባሁ ለወንድሞቼ ጠበቃ ሰው ሆኜ የት ነበሩ? መዲ ቆይ ሌላውን በሰፊው እናወራለን። መዲ ባንዴ መርሃባ ሌላውን በሰፊው እናወራለን። ስራም ላይ ስላለች ማርያም አማላጅ ነች ብለሻል ወይ ያሉሽ እኮ
ኤርሚ ኮሜንት ላይ ጽፌያለሁ ስለሱ እየተሳደቡ እንደውም አዎ ብያለሁ። አልዋሽም፣ ጽፌያለሁ ኮሜንት ላይ ማርያም አማላጅ ናት ብዬ ጽፌያለሁ። አምኜበት ኖ ኤርሚ አምኜበት አይደለም። እኔ የወንጌል አማኝ አገለግላለሁ፣ እዚህ ውስጥ ማገለግላለሁ፣ በቸርች ማገለግላለሁ። እኔ በጌታ ቤት ያደኩ ነኝ። አዲስ ክርስቲያን ሆኜ እኔ በሰሙ ጋር እኮ ቤት ገብተን የምናወራ ቆይ ሚኪስ ቤት ልታመጥ ብለሻል ኤርሚዬ እየተከታተሉኝ ስለነበር ጽፌያለሁ እኮ አልኩህ። ሁለት ጽሁፉ አልዋሽም። ስለዚህ የተናገሩት ትክክል ነው፣ አይተዋል ማለት ነው። ጽሁፉ አንቺ የቀልድሽንም ይሁን ተናደሽም ይሁን አምነሽበትም ይሁን ተናድጃለሁ። ኤርሚዬ በጣም እየተከታተሉኝ ስለሆነ ተናድጃለሁ። ከእግዚአብሔር ቤት ፈንቅለው የሚያስወጡ እንጂ ለማነጽና ለመመለስ የሚሮጡ ግሩፖች አይደሉም። ጉሩብተኛ ናቸው። በጣም ተሳዳቢ አማዳም ሀምሲ ታዘ ኤኒዌይ እሺ፣ እህትዬ መሲ የምትዩ ነገር ካለ ሌሎችም በሉና፣ ፓስተር ናቲም መጥቷል። ይሄ ነገር በደንብ ጊዜ ሰተን ግን ሲሪየስ አወራለሁኝ። በውስጥም እንዳወራችሁ መዲም ከቻልሽ አግኝኝ፣ ፍቃድሽ ከሆነ ማለት ነው፣ ግዴታ አይደለም። እዚህም ያላችሁ ስልካችሁን በውስጥ ከተዋችሁልኝ እኔ እኮ ጽፌልህ ነበረ በውስጥ እኔ አላየሁትም። የዛሬ 8 ዓመት ራሱ ኤርሚን የመጽሐፍ ቅዱስ ትምህርት ስማር ጥያቄ ኖሮብኝ እንኳን በቮይስ የመለስክልኛል። አሁን ፌስቡክ ላይ ሀይልሃለሁ፣ ታየዋለክ ምን ያህል እኔ ጥልቅ እውቀት ነው ያለኝ። እግዚአብሔር ይመስገን በእግዚአብሔር ቤት መሰረት ያለኝ ሰው ነኝ። ግን እነዚህ ልጆች አካሄዳቸው አሁንም ቢሆን ጥሩ አይደለም። ኤርሚ ምከራቸው፣ መመከር አለባቸው። ከእግዚአብሔር ቤት ሰውን ፈንቅለው ነው የሚያወጡት። ለማነጽ ሳይሆን ሰውን ለመጣል የሚሮጡ ናቸው። ጌታ ምህረት ያርግላችሁ እውነት። እሺ፣ ስለዚህም እንደምናደርገው ኦኬ። እኔ አሁን ግሎሪ አብንም እዚህ ነው የማውቀው፣ ካሎራንም እዚህ ነው የማውቀው፣ ቴሌኮምንም እዚህ ነው የማውቀው፣ አንቺንም እዚህ ነው የማውቃችሁ፣ አብዛኞቻችሁን እዚህ ነው የማውቃችሁ። ኦኬ፣ አብዛኞቻችሁም ማለት ነው። በአካል የማውቃቸው በጣም ጥቂት ሰዎች ኢትዮጵያ በነበርኩበት ሳለ የሚያውቁኝ ሰዎች አይነት ካልሆኑ በስተቀር ማለት ነው። እና ግን በጣም ብዙ መንገድ ሄዳችኋል። በጣም ብዙ ነገር አበላሽታችኋል። አሁን በቤተክርስቲያን ውስጥ እያገለገልሽ አንቺ ምንስ ቢያናድዱሽ ማርያም ታማልዳለች ብሎ የሚል ነገር፣ ይሄ እኮ በቃ በጣም አደገኛ መንገድ ላይ ናቸው ያላችሁት ማለት ነው። አመንሽበትም አላመንሽበትም እንግዲህ በጌታ የምታገልጊ ጠንካራ እውቀት ያለኝ ሰው ነች ብለሽ ካልሽ የፈለገ እንኳን ቢያናድዱሽ እንደ አገልጋይ መታገስ ነበረብሽ። ግን ጽፈሻል። ይህ ብቻ አይደለም እጠመቃለሁም ብለሻል። እኔ መብታችሁ ነው ወንድሞቼ እናቶቼ፣ መብታችሁ ነው። መብታችሁ የተከበረ ነው። እንዳልኳችሁ እኛ ስለወጣን የወንጌል አማኞች የሚናድ የሚፈርስ መስሏችሁ ከሆነ በጣም ተታላችኋል። በጣም የተፈተነ ህይወት ያላቸው አባቶችና ወንድሞች እናቶች ያሉባት ቤተክርስቲያን ናት የወንጌላውያን አማኞች። በኑሮ በህይወት ታውቃላችሁ፣ ደግሞ በቅርበትም ስለምታውቋቸው የፓስተሮቻችንንም የአገልጋዮችንም የትኛውም ቤተክርስቲያን ላይ ያለውን ማለት ነው እግዚአብሔርን በመፍራት በምን ያህል ጥንቃቄ እንደሚሄዱ ታውቃላችሁ። የተፈተነ ህይወት ያላቸው ሰዎች ባሉበት እነሱ እንኳን ራሱ እንደዚህ ብለው አላሉ። እና እኔ በሰማሁት ነገር በጣም አዝኛለሁ። አንዳንድ ቪዲዮዎችም አልዋሽም የደረሱኝ ቪዲዮዎች አሉ። እነዛ ቪዲዮዎችን በግሌ እና ከእህቶችም ከወንድሞችም ጋር በውስጥ እየሰማን እያያየን ነው። ከዚህ በኋላ ግን በስርዓት ወደ ቤተክርስቲያን ያላቸውን ወደ ቤተክርስቲያን እንሄዳለን ማለት ነው። ኦኬ። ጊዮርጊስ ሰማዕት ነው፣ እመቤቴ ታማልዳለች። እራሳቸው እንኳን ኦርቶዶክሳውያን ቆመው መመለስ አቅቷቸዋል። ይህንን ለዘላለምም አይመልሱትም። ፓትርያርኩ ቢመጡ የማይመልሱት ነገር ነው። በዚህ ጉዳይ ግን ደፍሬ መልሳለሁ ብሎ የሚል ሰው ካለ ይምጣ። ኦርቶዶክስ በጻፈቻቸው መጽሐፍቶች የትኛውም ገድል ላይ ቆሜ ላስረዳ እችላለሁ ብሎ ካለ ከማንም ጋር አይደለም የሚያወራው፣ ከኔ ጋር ነው የሚያወራው።